ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ጤና ይስጥልን። እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች፣ ይህ ሳምንታዊው ስም አይቀበርም ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። በዛሬው ዝግጅት ዕውቁን ሰዓሊ ሻምበል ለማ ጉያን እናስባለን። ፕሮግራሙን የጀመርኩትም በገጣሚ ኤፍሬም ስዩም የገጣሚው ስዕልና በድምፃዊ ሮፍናን ሰዓሊው ነው። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ለማ ጉያ ከ1921 እስከ 2013። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ሻምበል ለማ ጉያ ምስራቅ ሸዋ ውስጥ ከደብረ ዘይት ከተማ 7 ኪሎ ሜትር ርቀት በምትገኘው ድሉ በምትባል መንደር ነሐሴ 12 ቀን 1921 ዓ.ም ተወለዱ። ሻምበል ለማ ጉያ ከግብርና ሙያ ተነስተው ወደ ትምህርት ቤት የገቡት በ17 ዓመት ዕድሜያቸው ነበር። ለተወሰኑ ዓመታት በትምህርት ላይ ከቆዩ በኋላ በመምህርነት ሙያ ለመሰለፍ በመሻት ወደ መምህራን ማሰልጠኛ ትምህርት ቤት ገቡ። በመምህራን ማሰልጠኛ ተቋሙ ብዙም ሳይቆዩ የበለጠ የሥራ ፍላጎት ያሳዩበት ወደ ነበረው የውትድርና ሙያ ለመሰማራት ወደ አየር ኃይል ሄደው ገቡ። በኢትዮጵያ አየር ኃይል ውስጥ ተቀጥረው ስራቸውን የጀመሩት በ1943 ዓመተ ምህረት ነበር። ለ25 ዓመታት ካገለገሉ በኋላ በ1968 ዓመተ ምህረት ጡረታ በመውጣት ቀደም ሲል ያዝ ለቀቅ ያደርጉት ወደ ነበረው የስዕል ሥራ ተሰማሩ። ዘመን ከሰለሞን ጥበብ ሻምበል ለማ ጉያን ከሌሎች የሙያ ባልደረቦቻቸው ልዩ የሚያደርጋቸው ወንድሞቻቸውና ልጆቻቸው እንደሳቸው በስዕል ሙያ መሰማራታቸው ነው። ወንድሞቻቸው ቱሉ ጉያና አሰፋ ጉያ፣ ልጆቻቸው ደረጀ ለማ ጉያ፣ ነጻነት ለማ ጉያና ሰላማዊት ለማ ጉያ የሻምበል ለማን ፈለግ በመከተል በስዕል ሙያ በርካታ ሥራዎችን አበርክተዋል። በተናጠልና በወልም በተለያዩ ስፍራዎች አውደሪ በማዘጋጀት የተመልካቹን አድናቆት አትርፈዋል። ወንድሜ ነው ዳዊት ለማ ጉያ፣ እሱ ሰዓሊ ነው። አብዛኛውን ጊዜ ዳዊት ለማ ጉያ ስራ እንደውም ከአርቲስት ለማ ጉያ ጋር በጣም ይመሳሰላል። አሁን ይሄ በጣም የታወቀው የአባባ ስዕሉ ነው። ቋንጣ ከልጅነት ጀምሮ ነው አብሬ ያደግኩት። ሳይ እሱ ሲሰራ እኔ ሳይ ስሰራ ነው ያደግነው። ግን ከዛም ወደ አርት ስኩል ገባሁኝ፣ ጨረስኩኝ። ወደ ውጭም እንደወጣሁኝ ወደ ኮሌጅ ለመቀጠል የፈለኩት አርት ነበር። ነገር ግን ፊልዲንግ ቀይሬ ሳይኮሎጂ ያጠናሁኝ እና በዛ ፕሮፌሽን ለ10 ዓመት ሰራሁበት። ግን እንደዛም ሆኖ በመሀከል ላይ ያው አርትን አላቋረጥኩም፣ ሰራ ነበረ እና ያው ካውንስሊንግ ስሰራ በዚህ በአርት ቴራፒ ያው ስዕሉንም እንትኑንም አብሬ ነበር ያስቆም ማለት እችላለሁ። ሻምበል ለማ ጉያ በግልና እንዲሁም ከወንድሞቻቸውና ከልጆቻቸው ጋር በመሆን በሀገር ውስጥ በአዲስ አበባና በደብረ ዘይት ከኢትዮጵያ ውጭ ደግሞ በኤርትራ አስመራ፣ በናይጄሪያ ሌጎስና በሴኔጋል ዳካር ስፍር ቁጥር የሌላቸው አውደ ርዕዮችን አቅርበዋል። ደብረ ዘይት መግቢያ ላይ የአፍሪካ ሙዚየም በሚል ስያሜ በተገነባው ጋለሪ ዘውትር ክፍት በሆነው የእሳቸውና የቤተሰቦቻቸው ኤግዚቢሽን ከሀገር ውስጥም ሆነ ከውጭ ሀገር የሚመጡ ጎብኚዎችን በማስተናገድ ረጅም ጊዜ አስቆጥሯል። ሻምበል ለማ ጉያ የሚስሏቸው ስዕሎች ተፈጥሮን ፍንትው አድርገው የሚያሳዩና የተመልካቹን ውስጣዊ ስሜት ፈንቅለው የሚያወጡ ለመሆናቸው የጽሑፍ ማስረጃዎች ይጠቁማሉ። ተፈጥሯዊ በሆነ መንገድ ተስለው አድናቆትን ካስገኙላቸው ሥራዎች መካከል የሸክላ ገበያና የደንከል ልጃገረድ የተባሉ ሥራዎቻቸው ተጠቃሽ ናቸው። ሻምበል ለማ ጉያ ለተደናቂ የስዕል ሥራዎቻቸው በርካታ ሰርተፍኬቶችንና ልዩ ልዩ ሽልማቶችን ያገኙም ነበሩ። በህዳር ወር 2013 ዓ.ም ታዛ መጽሔት ካስነበበው እንደተገኘው ክቡር ዶክተር ሎሬት ሰዓሊ ሻምበል ለማ ጉያ ከውትድርና ኃላፊነታቸው ጎን ለጎን በተፈጥሮ የተለገሱትን የስዕል ጥበብ ተሰጥኦ የእጅ ጥበብ ሥራዎችን እየሰሩ ለገበያ ያቀርቡ ከነበሩት ወላጅናታቸው ትጋትና የሥራ ውጤት በመመልከት ወደ ስዕል ሥራው የበለጠ እየተሳቡ መጡ። የስዕል ጥበብ ሙያቸውን ለማዳበርም ከፍተኛ ጥረት በማድረግ ራሳቸውን በራሳቸው ያስተማሩ የድንቅ ችሎታ ባለቤት መሆንም ቻሉ።
የስዕል ሙያን ለማዳበር ያደርጉት በነበረው ከፍተኛ የግል ጥረት አስመራ በአየር ኃይል አባልነት ሲያገለግሉ ካገኟቸው ጣሊያኖችና እንግሊዞች ለመማርና ልምድ ለመውሰድ ያሳዩት ተነሳሽነት ከፍተኛ ድርሻ ነበረው። በቆዳ ላይ ስዕል የመሳል ጥበብን ለሀገራችን ያበረከቱ የኢትዮጵያ የአፍሪካና የመላው ዓለም ባለውለታ ለመሆን የበቁበት ሁኔታ ተምሳሌትነቱ ለትውልድ የሚሸጋገር ምንጊዜም የምንኮራበት ታላቅ ተግባር ነው። በቁጥር ከ10 ሺህ በላይ የተለያዩ ስዕሎችን በተለያዩ የአሳሳል ዘዴዎች በመሳልና በመላው ዓለም እየዞሩ በማሳየት ሀገራችንን ያስተዋወቁ በዓለም የጥበብ ወዳድ ሕዝቦች ዘንድ እጅግ የተከበሩ ሁሌም የምንኮራባቸው አንጋፋ የጥበብ ባለሙያም ነበሩ። በተፈጥሮ የተለገሳቸውንና በጥረታቸው ያዳበሩትን የስዕል ጥበብ ሙያ ሌሎች ወገኖቻቸው እንዲማሩና ፈለጋቸውን እንዲከተሉ በነበራቸው ፍላጎት 4 መጽሐፍትን በአማርኛ በአፋን ኦሮሞና በእንግሊዝኛ በመጻፍ ትውልድን በስዕል ጥበብ ዕውቀትና ክህሎት ለማነጽ ከፍተኛ ጥረት በማድረግ በርካታ ባለሙያዎችን አፍርተዋል። በዚህ ረገድም እኒህ ታላቅ የጥበብ አባት ለማ ጉያ የጥበብ ማዕከልን በማቋቋምና የለማ ጉያ ቀለም ትምህርት ቤት በመክፈት ያከናወኑት ሥራ ተጠቃሽ ነው። መላ ቤተሰቦቻቸው ሰዓሊ እንዲሆኑ በማስተማር ለሰዓሊነት ያበቁት ክብር ዶክተር ሻምበል ለማ ጉያ በስዕል ሙያቸው ከተለያዩ የአፍሪካ ሀገራት የመጡ የስዕል ባለሙያዎችን በማሰልጠን ለፍሬ አብቅተዋል። በዚህ መሰረት ከደቡብ አፍሪካ 9 አስተዳደር አካባቢዎች ፕሮቪንሶች ተማሪዎች መጥተው በለማ ጉያ የጥበብ ማሰልጠኛ ማዕከል ሰልጥነው ተመልሰዋል። እነዚህ ተማሪዎች የተማሩትን የቆዳ ላይ ስዕል አሳሳል ለማይዝም አርት ብለው በመሰየማቸው ይህ የእሳቸው የስዕል አሳሳል ዘዴ ለማይዝም ተብሎ ለመታወቅ በቅቷል። ሰዓሊው ብሩሹ ነክሮት በቀለሙ ከናይጄሪያ መጥተው በእሳቸው የሥነ ጥበብ ማዕከል ከሰለጠኑት መካከል ሙፋ አኒፋዴ የተባለ ሰልጣኝ እስከዛሬ በናይጄሪያ ዩኒቨርሲቲ የሥነ ጥበብ መምህር ሆኖ በማገልገል ላይ ይገኛል። ለማ ጉያ በተለያዩ ማህበራዊ አገልግሎቶች ማለትም ለወሎ ድርቅ እርዳታ ማሰባሰቢያ፣ ለጨረታ የዋለ ስዕል በማበርከት በቢሾፍቱ ከተማ የመጀመሪያ የሆነውን ቤተ መጻሕፍት በማሰራት በተለያዩ አካባቢዎች ትምህርት ቤቶች በማሰራት የቀድሞውን የደሎ ቅዱስ ገብርኤል ቤተ ክርስቲያን በማሰራት የኦሮሚያ ሰዓሊያን ማህበር መስራች ፕሬዝዳንት በመሆን እንዲሁም በፑሽኪን ማዕከል በዳይሬክተርነት ለተወሰነ ወቅት በመስራት ህዝብንና ሀገርን አገልግለዋል። የክብር ዶክተር ሎሬት ሰዓሊ ሻምበል ለማ ጉያ በሰሯቸው አስደናቂ የጥበብ ስራዎች ከሀገር ውስጥና ከውጭ ሀገሮች በርካታ ሽልማቶችን አግኝተዋል። ከሽልማቶቻቸው መካከል የጦር መሳሪያ ቴክኒሻን ስልጠና በከፍተኛ ማዕረግ ሲያጠናቅቁ ከአጼ ኃይለ ሥላሴ የወርቅ ሰዓት፣ የቀድሞ የሊቢያ ፕሬዝዳንት የነበሩት ኮሎኔል መሐመድ ጋዳፊ የራሳቸውን ምስል ያለበት የወርቅ ሰዓት፣ በቀድሞ የኩባ መሪ በፊደል ካስትሮ ኩባን እንዲጎበኙ ተጠርተውም ተሸልመዋል። ከቀድሞና ካሁኑ የሴኔጋል ፕሬዝዳንቶች ዳካር ድረስ ተጋብዘው የገንዘብና የክብር ሽልማትም ተደርጎላቸዋል። በደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ ግብዣ ደቡብ አፍሪካ ተጋብዘው የክብር ሰርተፊኬት ተሸልመዋል። ህዳር 29 የኢትዮጵያ ብሔር ብሔረሰቦች ህዝቦች በዓል ሐዋሳ ላይ ሲከበር የክብር የወርቅ ሽልማት ተቀብለዋል። በቀድሞ የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ዲላሚኒ ዙማ የገንዘብ ሽልማት ተበርክቶላቸዋል። የኢትዮጵያ ብሔራዊ የባህል ማዕከልና የኦሮሚያ ባህል ቱሪዝም ቢሮ በጋራ ለስነ ጥበብ እድገት ላበረከቱት የረጅም ጊዜ አገልግሎት ሽልማት ተቀብለዋል። ጅማ ዩኒቨርሲቲ በ2011 ዓ.ም በስነ ጥበብ የክብር ዶክትሬት ዲግሪ ሰጥቷቸዋል። በ2011 ዓ.ም የአቢሲኒያ ኢንተርናሽናል አዋርድ የከፍተኛ የክብር የወርቅ ኒሻንና የሎሬትነት ዲፕሎማ አበርክቶላቸዋል። የኢትዮጵያዊነት ውርስና ቅርስ ማህበረሰብ በሰሜን አሜሪካ እንደ አውሮፓውያን አቆጣጠር 2013 የፕላቲኒየም ተሸላሚ ሆነዋል። ከኢትዮጵያ ብሔራዊ የበዓል ማዕከል የኢሬቻ የሰላም ተሸላሚ ሆነዋል። የክብር ዶክተር ሎሬት ሰዓሊ ሻምበል ለማ ጉያ ከትንሽ ተነስተው ራሳቸውን በትልቅ የክብር ሰገነት ላይ ያደረሱም ነበሩ። ዳዊት ለማ ጉያ የአባቱን አርአያ የተከተለ ልጃቸው ነው። ስለ እርሳቸው ያጫወተኝን እዚህ ጋር አዳምጡ። ዘመን ከሰለሞን ቅድሚያ በጣም አመሰግናለሁ። ዛሬ አባትን የምናስብበት የስም አይቀበርም ፕሮግራም ላይ ነው ያለነው። ዳዊት ለማ ጉያ የክብር ዶክተር ለማ ጉያ የእሳቸው ልጅ ነህ። እውነት ነው። እንግዲህ ስለ አባት ስራዎች ብዙዎቻችን እናውቃለን። በአገር አቀፍ ደረጃ እንዲሁ ዓለም አቀፍም ስመጥር ሰው ናቸው፣ ታላቅ ሰው ናቸውና እንደው በቤት ውስጥ ባህሪያቸው ከልጆቻቸው ከእናንተ ጋር ከቤተሰብ ጋር ያላቸው ባህሪ እንዴት ነው በአንተ በልጃቸው የሚገለጸው? አባባ በባህሪው ብዙም ዝምተኛ ነው። ብዙ ተጫዋች የሚባል አይነት ሰው አይደለም። ዝምተኛ ነው። ግን ያው በዝምታም ውስጥ ይናገርሃል። በቃ ያው የሚያስበው ነገር በጎ ነገር መሆኑን የግድ እንዴት ነው በቃላት መጫወት ብቻ ሳይሆን ለቤተሰቡ የሚያደርጋቸው እንቅስቃሴዎች ደግሞ ወታደርም ስለነበረ አየር ኃይል ሻምበል ነው ወታደር ነውና ያው ወታደራዊ ዲሲፕሊኑም አብሮት አለና ቤት ውስጥ የሚያደርጋቸው የሚሰራቸው
የሚሰጠን መመሪያ አለ አይደለም ከዛ ጋር ለተያያዘ ሆኖ ብቻ ምንድነው ጠንካራነቱንና ጽናቱን የምትረዳበት አንድ እንዴት አይነት ምሳሌ ይላቅርብል እንደዛ አይነት ሰው ነው አባባ። እኔ እንደውም ስትነግረኝ የእሳቸው ዝምታ በስዕል ጥበቦቻቸው ላይ ድምጽ ያለው ይመስለኛል። እዛ ላይ ይገለጻል። እውነት ነው። በቃ በሱ ነው የሚናገረው ማለት ትችላለህ። እንደውም በአፉ በቃላት ከሚናገረው ነገር ይልቅ በስራ የሚገልጻቸው ነገሮች ይበልጣሉ። ስራዎቹን አይተህ እንደሆነ ማህበራዊ ይዘትም አላቸው፣ ፖለቲካዊ ይዘትም አላቸው። በቃ የሚያስበውን ነገር በቀለማቱ በስራው ይገልጻቸዋልና እንደውም እሱ ቋንቋው እሱ ነው ታስብ እንደውም በቃ እሱ የሚያስኬድ ይመስለኛል የተሻለ። ከቤት ውስጥ ባለፈ ደግሞ አካባቢ ላይስ ማህበራዊ ህይወታቸው ምን ይመስላል? ማህበራዊ ህይወቱ ብዙን ጊዜ እሱ ያው ለሰው የሚጠቅም ነገር ነው የሚሰራው። ለምሳሌ ቢሾፍቱ ላይ የመጀመሪያውን ቤተ መጻሕፍት የሰራ እሱ ነው። ቤተ መጻሕፍት ትምህርት ቤቶችን ብዙ ትምህርት ቤቶችን አቋቁሟል። በተወለደበት ቦታም ላይ እዚህ ቢሾፍቱም ላይ ትምህርት ቤቶችን አቋቁሟል። እንደዚህም ደግሞ በድሮ በዚህ በድርቅ በምናምን ጊዜ ኤግዚቢሽን ያደረገ የስዕሎቹን እየሸጠ ለዛ አስተዋጽኦ የሚሆኑበትን ነገሮች ያደርጋል። እንዲሁም ደግሞ በሽምግልናው ዘንድ አንዳንድ እንደዚህ እርቅን የመስራት ሂደቶችን ምናምን ያከናውናል። እንግዲህ ከስዕሎቻቸው አንዷ ቋንጣ በጣም ለየት ያለች ስዕል ነች፣ ድመቶች የሚዘሉበት። አንዳንዴ ስሰማ ከዚህ በፊትም እናታችሁ ሲናገሩ ስሰማ እቺ ቋንጣ የተሰኘች ስዕል ብዙ ፈተናዎች አምጥታባቸው ነበር ይባላል። ምንድን ነው የሆነው? ያው እንግዲህ ሁሉም በየዘመኑ እንደ ራሱ ይተረጉመዋል። ስዕሉም ለትርጉም ክፍት ነው። ስዕሉ በራሱ አይተው እንደሆነ ቋንጣ ተዘልዝሎ በገመድ ላይ ተሰቅሏል። የተለያዩ ቀለማት ያላቸው ድመቶች አሉ እዛ ላይ። ጥቁር ድመት አለ፣ ነጭ ድመት አለ፣ ነጭና ጥቁር ድመት አለ ቀለም ያለው፣ ቡራቡሬ ደግሞ ያለ እና እዛ በየድመቶቹ ነጩ ድመት ለምሳሌ እግሩ ስር እንግዲህ አሁን በሬዲዮ ስገልጽልህ በቃል ስገልጽልህ እንዴት ልታየው እንደምትችል አላውቅም። እና ግን እዛ ስዕላዊ መግለጫው ላይ እዛ ጋር ድመቶቹ ቋንጣ ነጩ ድመት ለምሳሌ ከስሩ ቋንጣ አለ ረግጦ ተያዘውና ሌላ ደግሞ ወደ ሰማይ ወደ ተሰቀለውን ገመድ ላይ ያለውን ደግሞ ይመለከታል። ጥቁሩ ድመት ደግሞ ያንን ገመድ ላይ ተሰቀለውን ለማግኘት እንደተንጠለጠለ እጁ እንደዘረጋን ያለው። ሌሎች ደግሞ ግድግዳ ላይ ተንጠለጠሉ አሉና ምንድነው ያንን እሱ ቋንጣውን ከአገር ልማት ጋር ኢኮኖሚ ጋር ነው ያያዘውና የተለያዩ ቀለማቶቹ የተለያየ አፍሪካ ሀገራቶችን ጥቁሩ ድመት አለ፣ ነጭ ድመት አለ የራሳቸውን ይዘው ሌላ የሚያስቡ ምናምና ሁሉም ድመቶች ደግሞ ያሉት አልጋ ላይ ነው ያሉት እና አልጋው ደግሞ ያው እንደ ስልጣን አይነት አድርገው ማስቀመጥ የሞከረው። ከአልጋው ስር ደግሞ አይጦች አሉ፣ አይጣለች እና ኖርማሊ ድመት ሰው በባህላችን ድመት የሚያሳድገው አይጥ ምናምን እንዲከላከልለት ነውና እነዚህ ድመቶች ግን አይጧን አልነኳትም ከስልጣናቸው ከአልጋው ስር ናት ያለችውና አልጋው ስር ጥፋት እያጠፋች ነው አይጧ። እና ጎተራ ደግሞ አለ። ከጎተራው አጠገብ ደግሞ ጎተራ ደግሞ በድር በሸረሪት ድር ምናምን የተሸፈነ ነው። ብዙ ጊዜ ሸረሪት የሚያድራው አስተዋይ ያጣበት ቦታ ላይ ነው እና ያድሩ ያንን ለማሳየት ነው የፈለገው። እና ምንድነው በየዘመኑ የሚነሱት ሰዎች ከራሳቸው ካሉበት እንትን ጋር ስለሚተረጉሙት በዛ ምክንያት እስከ መታሰር ሁሉ ደርሶ ነበር። እኛን ነው ተናገርከው፣ እኛን ለመናገር ፈልገህ ነው ምናምን የሚለው ትንሽ ተንገላቶበታል ስሉ። አሁን ግን በቃሌ ምን ያህል እንደገለጽኩልህ በጣም ግልጽ ነው። ሰዎችም በዩቲዩብ ላይ ገብተው ሻምበል ለማ ጉያን ስራዎች ሲያዩ እነዚህን ድመቶች ከነአይጧ ከነቋንጣው ያገኟቸዋል። እነሱን በየትኛው ዘመን ነበር ይሄ የሆነው ማለት ነው? ለስራት በደርግ ዘመን ነው እንግዲህ። ሻምበል ለማ ጉያ ከሌሎች ሰዓሊያን ደግሞ ቆዳ ላይ እየፈቀፈቁ ጸጉሩን እንደ ጸጉር እንደ ጢም ያስቀሩ የሚሰሯቸው በርካታ ስራዎች አሉ። ከዚህ ቀደም የቀድሞው ፕሬዝዳንት ግርማ ወልደ ጊዮርጊስንም በዚህ መልክ ሰርተዋል። በጣም ነው እንደነቀው፣ በጣም ያስደንቃል። ምንም ቆዳ ላይ የፈለገውን አይነት ስዕል የፈለገው ቦታ መስራት የሚችል አርቲስት ብዙ የለም። ለማ ጉያ በጣም እንደነ ፒካሶ ደረጃ የሚደነቅ ትልቅ አርቲስት ስለሆነ የኢትዮጵያ ትልቅ ሀብት ነው። ስለዚህ ሊከበር ይገባዋል፣ ሊሞገስ ይገባዋል። ብዙ ማየት ይችላል። በትንሽ ስራ ላይ መተርጎም ይችላል። የበቆዳ ላይ እኔን ማስቀመጥ እሱ ብቻ ነው የቻለው። ዘመን ከሰለሞን ጥበብ ተበድሮ ይሄ በእርግጥም ለየት ያደርጋቸዋል ከሌላው አይደለም? አዎ እውነት ነው። እሳቸው ብቻ ናቸው በዚህ የሚታወቁት። የቆዳ ላይ ስራ በተለይ ብራናው እንግዲህ በጣም ብዙ ሺህ ዓመት ያስቆጠረ ቢሆንም እሱ ግን ለየት ባለ መልኩ ተጠቀመው ጸጉር ባለው ቆዳ ላይ መስራቱ ነው።
ጸጉር ባለው ቆዳ ላይ በብዛት የሰራውና ለዓለም ማለት ይችላል እንዲታወቅ ያደረገው እሱ ነው። እሱም ደግሞ ምንድነው ችግር የወለደው ነው። እንግዲህ ተወልዶ ያደገው ገጠር ነው። እናት አባቶቹ ገበሬዎች ናቸው እና ከከብቶች ጋር ነው ያደገው። ሁሉ ጊዜ ሊያያቸው ከፊት ለፊቱ የሚያያቸው በእረኝነትም ሲኖር የሚያውቃቸው ከብቶቹም በጎቹም ፍየሎቹን ነውና ይሄንን ማቴሪያል ከማጣት አኳያ በአካባቢው ያለውን ዙሪያው ላይ ያለውን ነገር ሲቃኝ እንደ አንድ መስፈርት እንደ ቁስ ምንድነው ግብአት ሆኖ ያገኘቻለው በቃ እነሱን ነው እና ምንድነው ቀለምን በብዛት አይገኝም ስለነበረ ቆዳዎቹን ቀለም እንደ ቀለም የተለያየ ቀለም ያላቸው ቆዳዎች ስለነበሩ የተወሰኑትን በመላጨት የተወሰኑትን በመተው እነዛን በመስራት ቀስ በቀስ በሂደት ያሳደገ አሁን ወዳለበት ደረጃ ደረሰው። ግን ምንድነው እሱ በባህሪው ትጉ ነው ማለት ተስፋ አይቆርጥም፣ ጽናት አለውና አንድ የሚለው ነገር አለው። አንድ ነገር ላለመስራት ምክንያት እንኳን ቢኖርህ ይላል ምክንያቱን ከተቀበልከው ብትሰራ ኖሮ ልታገኘው የሚገባን ውጤት እንዲቀር የመፍቀድ ያህል ነው ይላል እና እንትን አይልም በቃ ሁሉ ጊዜ ይተጋል። በቂ ምክንያት ሊኖር ይችላል አለመስራት፣ ግን ያን ምክንያት ተቀብለ አትሂድ። በቃ ፈርዘር ገፍተህ ሂድ። የማይሳካ ነገር የለም። በየሰበባ ራሳችንን አንጥለፍ በቃ ለራሳችን አናደናቅፍ አይነት ነገር ነው በቃና አስብ እንግዲህ መብራት በሌለበት መንገድ በሌለበት ትምህርት ቤት በሌለበት ምንም በሌለበት ገጠር ውስጥ ነው እንግዲህ ከረኝነት ወጥቶ እስከ ሎሬትነት የደረሰበት ይቺ ህይወት ፍልስፍናው ናትና በህይወቱም ታየዋለ በስራውም በምኑም ይገለጻል ይሄ ነገርና በዛ ምክንያት ነው እንግዲህ ከችግር የተነሳ ነው ወደዚህ የቆዳ ስራ ውስጥ ገብቶ አሁን ያው ለበጎ ወደዚህ አሁን ያለበት ደረጃ ላይ ደረሰው ማለት ነው። እንደ አርአያነት ደግሞ እናንተም ልጆቻቸው በዚህ ጥበብ ውስጥ ነው የመጣችሁት። ምን ያህል ናችሁ? ስንቶቻችሁ በስዕል ጥበብ ውስጥ አላችሁ? በስጋ የወለደን 5 ነን። ከ5ታችን 4ታችን እንሰራለን። በሙያ ግን የወለዳቸው በጣም ከሺህ በላይ ናቸው ማለት ይችላል። በየአመቱ እኛ ቤት መጥተው ስዕል እየተማሩ የሚሄዱ በፕሮፌሽናል አርት ስኩል ገብተው ግራጁዌት አድርገው ሰዓሊ ሆኑ ብዙ አሉ በቁጥር ማለት ነው እና በሙያ የወለዳቸው ብዙ ናቸው። በስጋ ግን ያው ከ5ታችን 4ታችን እንሰራለን። ወንድማቸውም አሰፋ ጉያ ሰዓሊ ናቸው? አዎ አሰፋ ጉያም ብቻም ሳይሆን ቱሉ ጉያም የሚባል ማለት ቱሉ ጉያም ሁለቱም አጎቶቼ ይሰራሉ። ያጎቴም ልጆችም ይሰራሉ። እንግዲህ ያሳሳል ጥበቦች ብዙ ናቸው ሰዓሊያን እንደሚነግሩንና የአባትህ ያሳሳል ጥበብ የትኛው ውስጥ ነው የሚፈረጀው? እሱ ሞር ሪያሊስቲክ ስራ ነው የሚሰራው። የሚሰራቸው ነገሮች የምታያቸው ነገሮች ናቸው። እሱ ሞር ወደ አብስትራክት ወደ ምናምኑ አይደለም ያዘነበለው። ሞር እሱ ሪያሊስቲክ ፔይንቲንጎችን ነው የሚሰራው። በማህበረሰባችን ዘንድ የስዕል ጥበብ ተቀባይነቱ ምን ደረጃ ላይ ደርሷል ማለት እንችላለን? አሁን ባደጉት ሀገሮች በጣም በውድ ዋጋ እየተገዙ ስዕሎች ይወሰዳሉ የውጭዎቹ። እኛ ሀገር አሁን ምን ደረጃ ላይ ደርሷል? በዚህ ህይወት ውስጥ ስላላችሁ ዳዊት ምን ትነግረኛለህ? የደረሰበትን ጥበቡ ይሻላል መቼም ከናባባ ዘመን አሁን ያለው ዘመን ይሻላል። ምክንያቱም በዛን ጊዜ አንድ ሰው ሰዓሊ እንዲሆን በማይታሰብበት ሰዓት ነው እሱ ሰዓሊ ሆነው፣ ወይንም ደግሞ ስዕል መተዳደሪያ ይሆናል ተብሎ በማይታሰብበት ሰዓት ነው እሱ ሰዓሊ የሆነውና እሱ በደከመው ድካም ነው እኛ የገባ ነው ማለት ይችላል። ዋናው መንገዱን ጠረገው እሱ ነው። በተጠረገ መንገድ ላይ መሄድና መንገድ እየጠረጉ መሄድ ያው ድካሙ ይለያያል እኮ እና ለኛ አመቻችቶልናል ማለት ይችላል። አሁን ደግሞ ጊዜው ጥሩ ነው። አርት እንደ ድሮ አይደለም። ጥሩ ዋጋ የሚያወጣበት ሰዓት ላይ ደርሷል። በፊት ላይ እርግጥ ነው አርት ስኩል የሚያየህ እንደሆነ አንድ አርት ስኩል ነው ያለን። እሷም በአመት አንዴ 15 ልጅ ልጅ ያስመረቀ ያለበት ሀገር ላይ ነን ያለነው። መንግስትም በዚህ ዙሪያ ላይ መቼም ወደፊት ያሻሽለዋል ተብሎ ይታሰባል። ምክንያቱም ኢትዮጵያን ለምታክል ስንት ሚሊዮን ህዝብ ላለባት ሀገር 15 ልጅ በአመት እያስመረቀ ምን ያህል ይስፋፋል አርቱ የሚለውን ያው ግምት ውስጥ መክተት ይቻላል። ግን ቢሆንም ለውጥ አለው፣ የተሻለ ነው ማለት ይቻላል። ዘመን ከሰለሞን ጥበብ ተበድሮ ታላቅ ብርሃን ሆነ ከሮማ ጀምሮ። እንግዲህ አባትህ አሁን በዚህ ዝግጅት እያሰብናቸው ነው። በስራዎቻቸው ደግሞ ዘላለም ሲታወሱ ይኖራሉና አድማጮቻችን አሁን ይህን ፕሮግራም እየሰሙ ያሉ የአባትህን የሻምበል ለማ ጉያን ስራዎች የት ነው መጥተው ለማየት የሚችሉት በቀላሉ? ቢሾፍቱ እዛ እሱ የመሰረተው አርት ጋለሪ ያለ ለማጉያ አርት ሴንተር ነው የሚባለው። ተማሪዎችም ስልጠና ምናምን ስለምንሰጥበት እዛ ቢመጡ በቀጥታ የሱ ኦሪጂናል ስራዎችም አሉ።
አሁን ደግሞ በቅርቡ ያመቻቸን ያለ ገና ያልተከፈታለ ሆራ አርሰዲ ሀይቁ ዙሪያ አንድ ከተማ መስተዳድር የሰጠን አንድ አርት ጋለሪ ቦታ አለ። እዛም ላይ የተወሰኑ ስራዎች አሁን ዲስፕሌይ ያደረግን ያለውና በዋናነት ግን እዛው ቢሾፍቱ ዋናው ከተማ ላይ የሱ ድሮ ሲኖርበትም የነበረው ስቱዲዮም ጋለሪውም ትሬኒንግ ሴንተሩም ያለበት እዛ ቢመጡ በሁሉም አይነት ስራዎች እሱ አሉ። ሌሎችም ስራዎች አሉ፣ መጎብኘት ይቻላል። ዳዊት ለማጉያ ስለ አባትህ ስለሰጠህን መረጃ በአድማጮቻችን ስም ከልብ አመሰግናለሁ። እኔም አመሰግናለሁ። ዘመን ከሰለሞን ጥበብ ተበድሮ ከእናንተ ሬዲዮ ሸገር ኤፍኤም 102.1 ሳምንታዊውን ስም አይቀበርም እያዳመጣችሁ ነው። የዛሬው ዝግጅታችን ዕውቁን ሰዓሊ ለማጉያን እያሰበ ነው። በአንድ ወቅት ሰዓሊ ለማጉያ ከአቶ አበበ ወርቁ ጋር ባደረጉት ቆይታ የተናገሩትን እነሆ ለመታሰቢያቸው እዚህ ጋር አዳምጡ። በ1921 ዓመተ ምህረት የመጀመሪያ አውሮፕላን ከጅቡቲ ተነስቶ ሀዲድ ተከትሎ መጥቶ ያን ጊዜ እንደውም ለስልክና ምናምን አልነበረም። ድሬዳዋ ደርሷል እያሉ በክራንክ እንትን ነው የሚደውሉ የነበረ ያን ጊዜ ስልክ። እዛ አለፈ፣ አዋሽ ደረሰ። አሁንም ናዝሬት ስር ጠፋ፣ ደመና ዘክቶት ክረምት ስለሆነ መንገድ መሄድ ሀዲድ ተከትሎ ነው መጣ። እኔ የተወለድኩበት ቦታ ገላጣ ቦታ አግኝቶ እዚህ አዳአ ነው ያረፈ። በዛ ሰዓት ምንድነው አውሮፕላን ጠፋ ብሎ ኃይለ ሥላሴ አልጋ ወራሽ ነበሩ። የንግስት ዘውዲቱ ነበር። እሳቸውም ገፈርሳ ይጠብቁ ነበር። የፓይሎቱን ባለቤት እዛ ነበር። እዛ አውሮፕላን በቃ ጠፋ ተብሎ ህዝቡ ሁሉ ተደናገጠ። ግን ከዛ በኋላ በጅሮ ወንድ ውብሼት የሚባሉ ተነስቶ ስልክ ደውሎ አውሮፕላን በሰላም እዚህ አርፏል ቢሾፍቱ ብሎ ነው ተናገሩት እንጂ በታሪክ ላይ የተጻፈ ስህተት ነው። እሳቸው እዛ እንግዲህ ለአልጋወራሽ ምናምን ስለነበሩ እዛ ለማድረግ ገፈርሳ አረፈ ነው እንጂ ለመጀመሪያ እዚህ ነው አረፈ። ይሄንን ነገር ነው አለ። ይሄንን ለማድረግ ከዛ በፊት ወደ 9 አመት በፊት 2 ሳጥን እንደታሸገ አዲስ አበባ ገብቶ ነበር። በፈረንሳይ ተወላጅ ነው። እዛ ምንድነው ስለ አውሮፕላን ለመስጠት እንዴት አይቻልም፣ ይሄ ሳጥን እንዳይከፈት ተብሎ መኳንንቶቹ መሳፍንቶቹ ዘግቶ እንደታሸገ ተመልሶ ነው ሄደ ወደዛ። እኔ በዛን ጊዜ ያውም 9 ወር ነው በያን ሰዓት 21 ነገር ቀደም ብሎ ነው ወደዛው ነው ተወለደ ሞላ ማለት ነው። ኦሬዲ የወር ልዩነት ነው። 9 ወር ቀድማለሁ። እኔ በዛ ሰዓት ቤትቶ ህዝቡ በሙሉ በሩጫ ወደ አውሮፕላን ለመግማሹ በፈረስ ግማሹ በምንድን ነው እግዚአብሔር መስቀል ልኮልናል እያሉ ምክንያቱም መስቀል ቅርጽ ነው ያላት አውሮፕላን። ይሄንን ነገር ነበር። ሰውዬም በዛ ሰዓት ዳቦ ነበር ለሰዎቹ እየበተነ ምናምን እየሰጠ ነበር ያኝ እና ይሄንን ነው። ከዛ በኋላ ከሰዓት በኋላ ተነስቶ በ7 ሰዓት ነው ደረሰ እና እዚህ እንትን ማለት ነው ገፈርሳ። አያቴ ከሰላሌ ምንቶ እዚህ ነው፣ አባቴ ሙላ እዚህ ነው ተወለደ። እናቴም ከለገዳዲ ነው ምንቶ እዚህ ሲገናኙ ነው። እንዳሁኑ ጉዳይ ምን መሰለኝ እናቴ ከለገዳ አሁን ይሄ ቻይናና ህንድ ምናምን ይሄ ቤት ዕቃ ሆነ ሁሉ ነገር እያመጡ እዚህ እንደሚሸጡ ሸቀጡላት። እዚህ ውስጥ ምንም ሰው የሚያውቀው ነገር የለም። እሷ በእጅ ስራ ትሰራለች፣ ጋን ትሰራለች። ለማት ደግሞ ይሄንን ሲኒውን ጀበናውን ጋኑ በሙሉ እዚህ አዳ ውስጥ የወጣ እንትን ነበር። በአህያ በአጋሳሰ ጭና ነበር እዚህ። አባቴ እሷን እዚህ አግኝቶ ነው ሰው ለገዳዴ ናት እዛ አብቹ እና እዚህ በቃ ልጅ አግባት ብሎ እዚሁ ነው የተጋቡት ማለት ነው። እኔ የተማርኩት እዚህ አይደለም። መጀመሪያውኑ መሰረት አለ ይሄ ነገር። እናቴ ቤቱን ምናምን ስትጠርግና ስታደርግ ስዕል ትሰራ ግድግዳ ላይ ያመድ የበጠበት ግድግዳ ላይ ነው ስታሳምር እዛ ሰው ሆነማ ተሰራ። ያኔን እኔ አለው ታዲያ ያኔን እያየው ደግሞ እኔ ወደ ውጭ ምን ይሄንን አፈር እየሰበሰብኩ እያቦካው በሬ ላም አህያ እረኛ እየሰራው ላይ ለሻንጉሊት አስቀምጣለሁ። ወደ ቤት ደግሞ ስገባ ያ እሷ እንደምታደርገው አይነት ይሄን ከሰል እየጨፈጨፍኩኝ ጥቁሩ ለጸጉር ለአይን እያደረኩ ለእግር ይሆናል፣ ነጩ ደግሞ ለልብስ እያደረግ ግድግዳ ላይ ሰራለሁ። ታዲያ ከከተማ ሰዎቹ ወደ ገጠር ሲመጡ ይሄ ልጅ ጎበዝ ነው ጉያ ትምህርት ቤት አስገባ ብሎ አባቴ ስላስቸገሩ ነው ትምህርት ቤት ቀጥታውን የገባው። እኔ አጼ ለምነ ድንግል እዚህ ደብረ ዘይት ነው
ከዛ በኋላ ምን መሰለው ጠቅላይ ሚኒስትርና አቶ አክሊሉ ሀብተወልድ እዚህ ነው የተወለዱት። የአዳ ሰዎች ናቸው፣ እነሱ ናቸው። ለስላን አግባብቶ እዚህ የተሰራ ትምህርት ቤቱ ጣሊያን የሰራ ቤት ውስጥ ነው። ተርታው መንደር ነበር፣ እዛ ውስጥ ነው የምንማረ ነበር። እኔ ወደ 10 ዓመት እንደዚህ ሆነኛል። ቀን ጣሊያን ሳይመጣ እኔ ከብት እንጠብቅ ነበር። እዚህ አሁን አውሮፕላን ማረፊያ ነበር፣ ሜዳ ነው። በክረምት ዝናብ ሲሆን እንደምታውቁ ከታ ይባላል እና ከታ ርጉዱ ነው የሚባለው። ይሄኛ ጠንካራ ነው፣ ጭቃ የለውም። ከብቶቻችን በክረምቱ እዚህ ወደ በእንትን ጊዜ ደግሞ እንመልሳለን። በጥቅምት ወደ መንደራችን እንገባለን። ጣሊያን ሲመጣ ያንን ሜዳ ስለሆነ በሙሉ ጠርገን ለአውሮፕላኑ አዘጋጀ ነው። እኛ ነን ለጣሊያን ባለ 2 ክንፍ ያላት ካቻን ብትባለው እዛ ነው የምታርፈው። ትነሳለች፣ ዙሮውን እየተነሳች ብዙ ትጨርሳለች። ያንን አየውን። ቀን እኛ ምንድነው ጫካ ውስጥ ነው። ሌሊት እንግዲህ ከጅብ ጋር ወጥተን ያ ጉድጓድ ቆፍሮ እዛ ውስጥ አመዱን ለቅልቆ እንትን ያደርጋሉ። ምስጥ አይበላውም። ያ አመድ አይናቸውን ያጠፋል ምስጦችን። ያንን ሌሊት መጥቶ አውጥቶ ስንዴም ይሁን ሽምብራ በቆሎ አውጥቶ ይሄን ቀንቅሎ 5 ዓመት በዚህ ነው እኛ የዳን ነው። ያ እንግዲህ ያልተማሩት ህዝቦች ጫማ የሌላቸው እነኛ ናቸው 5 ዓመት እዚህ ያደረሱ። አዝናለሁ በዛን ጊዜ። አሁን ምንድነው አለ ይሄንን የሚያደርግ ሰው አይታል። መንግስቱ ሁሉ እየገደሉ እንኳን ይሄ ቀርቶ በርበሬም እየገደሉ ነበር። ያ ለክፉ ዘመን ይሆናል ብሎ ነው ሰው እህሉን የሚያስቀምጥ። ቀብሮ በዛ ነው ያለምነው። እንዳሁኑ ከአሜሪካ ጋር ከዛ እህል አይመጣም ከውጭ። አሁን ህዝብ ይመጣ መንገድ ላይ ወንበዴ ያቃጥላል፣ ይጠፋል። ምን ሊያደርሱ ነው? አሁን እናንተ እህል ቢመጣ ምን እንዳደርጉ? 1 ወር የሚቆይ ሰው የለም እኮ። የት ነው እህል የሚመጣ? ከአሜሪካ ስንዴ እስኪመጣ ወይ መንገድ ላይ ደግሞ እንትን ያደርጋል። ይሄ አይደለም። ያ ህዝብ እንደዚህ ያቆየን ማለት ነው። በእውነቱ አደንቃቸዋለሁ። እኔ አሁን ታሪኩ ሳነብ ይሄንን ይመስላል ማለት ነው። እንግዲህ እኔ ትምህርት ቤት ገባሁ ጨረሱኝ በ5 ዓመት ውስጥ እና ነገሩን ባጭሩ ለማድረግ ነው እንጂ እኛ ትምህርት ቤት ገባን ጨረስ። የመጨረሻ እስከ 7ኛ ነው ነበር ትምህርት ተቀብለን ዶክተር ዘውዴን ምታቱ አዲስ አበባ ዩኒቨርሲቲ አስተማሪ ነው። እኔ ገና እዛ ስገባ እነሱ ፈረንሳይኛ፣ አማርኛ ሌላ ነገር ነው የምናገረው። እኔ ኦሮምኛ ብቻ ነው የምችለው በዛ ሰዓት። ለኔ አሁን ስገባ እንግዲህ ትልቅ ነገር እኔ ምንም አይደለም። ወዙር አዛለች የሚባሉ ጥልፍ ይጠልፋሉ። የፈረንሳይ እንትን ምስት ነበሩ፣ ይማራሉ። ፈረንሳይኛም ሌላ ነገር ነው። እሳቸው ይጠልፋሉ፣ ሴቶቹም ያስተምራሉ። እጅ ስራ ሹራብ ስራ ሁሉ እኔ ያንን ነው ፊደል ሳይሆን ያ ነገር ማረከኝ እጅ ስራው። ከዛ በኋላ ጥልፍ መስራት ጀመር። ክር እየገዛው ሹራብ ነው ምን እሰራለሁ፣ ራሴ ፈትዬ እሰራለሁ። ሁሉም ነገር ችግር የለም። ይሄን ካደረኩኝ ከዛ በኋላ ነው ወደ ቀለም ትምህርት የገባው። ከዛ በኋላ ገባው 2ኛ 3ኛ እየወጣ 7ኛ ስንደርስ ደረስኩባቸው እነ ዘውድኔ ጋር። ከዛ በኋላ ፈተና ተፈተነ። ናዝሬትን ለአስተማሪነት ቲቲ ኮሌጅ ነበር በዛ። አሁንም ያ አላረካኝም። እኔ ወጣለሁ አልኩና ውልቅ አልኩና እነሱም ወደ ዩኒቨርሲቲ ገቡ። እኔ አውሮፕላን ሰርቼ ለንጉሱ አቅርቤ ቀጥታውን እሳቸው አርብ ይመጣሉ፣ ሰኞ መለሳለሁ እዚህ ቤተ መንግስት። ያን ጊዜ ቤተ መንግስት ሲመሰረት እኔ ትምህርት ቤት ነበርኩኝ። ከሰዓት በኋላ መጥቶ እዚህም ቦታ ቤተ መንግስት ስሩልና የራስ ሆቴል ፊት ለፊት አይቻለሁ ነው በዛ እና እዛው ነው እየመጡ የሚያርፉት። ቅዳሜና እሑድ እረፍት ያደርጋሉ። አውሮፕላን ሰርቼ እያቀረብኩላቸው ምን ትፈልጋለህ? አየር ኃይል ነው ፓይሎት መሆን እፈልጋለሁ። እሺ ብሎ ቀጥታውን አስገቡኝ። እኔ አየር ኃይል የገባሁት ምክንያት አለ። ያኔ አውሮፕላን እየተነሳ ህዝቡን እንዴት ይደበድባል በሚሉ አንጎሌ ውስጥ አለ ወታደር። እነዚህ ጠላት ማሸነፍ አለብን ብሎ ተሳካለኝ። ይሄኛም ጉዳይ በእውነት እኔ አላዘን በዚህ ቆራለሁ። እዛ እንደገባው መጀመሪያ 2 ዓመት በመካኒክ መፍታት መግጠም አውሮፕላን ይሄ ነበረ። እሱን ጨርሼ ደግሞ አሁን ይሄም የለም መተሪያስ ምን ይሻላል አርማሜንት ቴክኒሻን መጣ ነው። አውሮፕላን ቦምብ እንዴት እንደምጥል መተሪያስ እንዴት እንደምትተኩስ ይሄን ማስተማር ስዊድኖች በሙሉ አስፈልገው አመጣ። ቢ7 ጥሩን አሁን ወደዛ ኮርስ ተቀብዬ ገባሁኝ። እዛ
አርማሜንት። እኔ እዛ ቴክኒሻን ነበርኩ ከሌሎቹ በልጥ ቶሎ እየሰራሁ አሁን ቦን አውቋል እንዴት ቦምብ እዛ ውስጥ አድርጎ ፓይሎት እንዴት መተሪያስ እንዴት አይ ነው ይሄ ነው ስራዬ። የኔ ፕሮፌሽናሉ ይሄንን ነው የጦር ሜዳ እኔ እስራኤልና እንግዲህ ኬጂቢ ነው አስተማሪ ይሄን እንዴት አድርጎ ጠላት እንደሚወጉ የሚያደርጉ ጦርነት ስኖር መጀመሪያ እኔ ነኝ የምሄደው ጦርነት ቦታ አንድ ጊዜ ቦምብ ሳይፈነዳ ሄዴ ማፈንዳት አለብን ያንን ነገር ህዝቡ እንዳደርስ እንዲህ አንድ ጊዜ ፈንድቶ ግን አልነካኝ ወደ ላይ እንዲህ ስለወጣ ነው እንጂ ወደ ጎን እንደ ሳንድሪ ቢፈነዳ ነው ያ ማይን ቦምብ ነው ብሎ ወደ ላይ ወጣና ነው እሱ ከዛ በኋላ የሚያደርግ ግን ከዛ ውስጥ ወጥቻለሁ አልሞትኩም አንድ ነገር ጭረት እንኳን የለብኝ ፈንድቶ ከዛ ሁሉ ጊዜ እኛ ደስ ይለናል እኛ ምንም ይሄንን ነገር ለረብሳችን ምን ሳሳ አልነበረም ይሄንን አደርጉ ስራዬ ዋና የአርማሜንቱ ቴክኒሻን የስዕል ጉዳይ ነው በረፍት ሰዓቴ ነው አስመራ ከሄድኩም በኋላ ነው ትልቅ እድል ጣሊያኖች ናቸው አስተማሩኝ ከዛ እንግሊዞች መጽሐፍ አመጡልኝ ያን መጽሐፍን ደግሞ አስተረጎምኩና እንግሊዝ ቲች ዮርሴልፍ እንግሊዝ ሀገር እንግሊዞች ነበር የሚያስተምሩ አንዱ ቋንቋውን ሲያስተምር አንደኛ ደግሞ ስለ ፊዚክስ ሁሉንም ነገር ያን እነሱም ረዱ መጽሐፉ መጣን መጽሐፍ ወደ አማርኛ ገልብጬ ለንጉሱ አቀረብኩኝ አሁን ምሳቸው እንደቀረበ ይሄን ነገር ላሳትም ባኮ መጽሐፍን አነ መጀመሪያውን ሽልማትን አግኝቼ ነው እሳቸው ያውቃሉ ስዕል መስራትን እንግዲህ ከዚህ መጀመሪያውን ኮርስን እንደጨረስኩ ነገሩን አቋረጥኩ እንጂ አውሮፕላን ጨርሼ ሽልማቱን አግኝቼ አሳልመው ወላሂ የስዕል መሳሪያ ሁሉ ሰጥቶኝ ወደ አስመራ ሄድኩት መጀመሪያ አስመራ ገባን ከዛ በኋላ ሽርሽር እናደርጋለን እሁድና ቅዳሜ በየእንትኑ በፒያሳው ጥሩ ስዕሎች በመስታወት አለ ይሄንን ማሰራም ባለሱቁን ገብቼ ጠይቃለሁ የከለ ስማቸው አንደኛው ደግሞ ሰረሰ እነሱ ጋር ሄጄ ጠይቄ ባሉ ይሄንን አስተምሩን ብዬ ገንዘብ እየከፈልኩን በሰዓት 10 ብር ሁለት ቦታ አንዱ ስለ ላንድስኬፕ ያስተምራል ኢንጂነር ይባላል አሁንም ስዕሉን ያለ መጽሐፍ አሳጥቷል እዛ ውስጥ ጋር አንዱ ደግሞ ሎሬንቲ ስለ ሰው አሳሳሉ ይሄንን እዛ አስተምሩ እነሱ ብዙ እንግዲያውስ 1900 ያንን መጽሐፉንም ያላስተማሪ እዛ ነው ጀመርኩት ለእረፍት ስመጣ ለሳቸው ሰጠሁት ይሄ ቤተ መንግስት ወስዶኝ እሺ ሁሉንም አዩ ከተመረመረ በኋላ ለትምህርት ሚኒስትር ቀጥታው እንዲታተም ትእዛዝ አስተላለፉ አንተ ጥሩ ነው የሚያስደንቅ ነገር ነው በነፃ እንዲታተምልህ አደርጋለሁ ምሮ በነፃ ታተም 3 ጊዜ በትምህርት ላይ እኛ ሚሊዮን ብር የከፈሉ ውጭ ሀገር እየሄዱ ምንም ያሰሩት ነገር የሌለ ህዝብ ብሎ በነፃ እንዲታተምልህ አሉ እሳቸው ይሄንን አደረጉት ማለት ነው ይሄ ብቻ ሳይሆን ያንንም ጨርሼ ማስተማር አለብን ብሎ ደግሞ ቦታ ሰጡኝ 20,000 ብር በዛን ሰዓት ሰጡኝ ብድር ደግሞ እኔ አልፈልግም ብድር ሰጡኝ አልኩ በ8 አመት ከ4 ወር ከፍዬ እንደጨረስኩኝ ነው መንግስቱ መጥቶ ስቱዲዮን ወርሷል እስካሁን ድረስ አልታገኘም እንዲህ አይነት ስራ ነው የሰራው ማለት ነው ማስተምራለሁ መጀመሪያ ኤርትራ ልጆችን አስተማርኩ ሁለተኛ በ1950 ዓመተ ምህረት ራስ አስከፈቱ ኤግዚቢሽን ብትወደድ አስዋል ካናቸው ከፈቱል በሁለተኛ ከተማሪዎች ጋር እዛ አስተምሬ ያ መጀመሪያ ሚኒስቴር ኤርትራዊ ተደጃዝማች ልጅ እንግሊዞቹ ከአገር እንዲወጡ እሳቸው ናቸው ታግሎ ምናምን ያደረጉት ይሄ ነገር ለስላሴም ያውቃል ወንድሟንና እሷን ወስዶ 2 አመት የለም አለው እናትየዋ ናቸው ወስዶ ኤርትራ ወሰዱ የለም ርቀዋል 3 ቀን ያስፈልጋል በመኪና ወደዛ መሄድ አልተቻለም ከዛ በኋላ ነው እንግዲህ እዛ ስልሳ አስተምር አገኘው ልማሩ መጡ እዛ ሳና ገባሁት እንግዲህ ይሄንን ይመስላል መንግስቱ ነው ጊዜ ጦርነቱ ነው አስመጣው እኔ እዚህ ቀረው ከዛ በኋላ ደግሞ ያው ነገር ለስላሴ እንደገጠመን እኔም ገጠመ ይሄንን ነው ከዛ በኋላ ደግሞ ያ የኤርትራ ልጆች ትግራይ ልጆች ናቸው የዳሩኝ እንደውም ሰው ልጅቷን ገና ያታት በዛ እንግዲህ ገና በ16 አመት ነው ነው እኔም ገና ነው በዛ ሰዓት ገና ምንም ቤቱ የርስ ምናምን አሁን በዛ ሰዓት ወደዚህ መጣን ወዛ አልተመቸን ትንሽ ምክንያቱም እኔ እዛ ሆኜ ሁሉ የኤርትራ አማራ ጉራጌ ትግሬ ለኔ እንደ ሞዛይክ ነው ለኔ ሁሉንም በደንብ ሰራለሁ ስዕል ስለዚህ ደራሲና ሰዓሊ የክህነት ሰዎች እንዲህ አይነት ነገር ውስጥ መግባት የለባቸው የሁሉን ህዝቡን ታሪክ ለአገር የሚያሳዩ ናቸው ሁሉንም እንደ ባህላቸው እንደምንም አስቀምጣለሁ ሌላ ነገር የለም ለዚህም ሰርቻለሁ እንደምታውቀው የብሔር ብሔረሰቦች መጣ
ደስ ብሎኛል። እኔ የብሔር ብሔረሰቦች መብታቱ እኔ ተሸልማለሁ። ይሄ መንግስት የክብር ዲፕሎም የኒሻን ገንዘብ ሁሉ ሸልሞኛል ለዚህ ለሰራት። አዋሳ በሄድኩ ጊዜ ያው 56 የብሔር ብሔረሰቦች ተሸልማለሁ። ራሽያ ኦፍ ኮርስ እኔ መጀመሪያማ እንጀነው ከ55 ዓመት በፊት ከራሽያ ጋር እኔ ግንኙነት አለ ማንም ሳይኖር እንደ ኮሙኒስት ነው በሙሉ ተምራለሁ። የነሱ የፍልስፍና በጣም ከባድ ነው። እኔ አሁን ውሽኪ ይሻላል ያኛ ያሰክራል ፊሎሶፊ ቆንጆ ነው፣ ግን ትንሽ ተግባራዊ አያደርጉትም። ችግሩ እዚህ ላይ ነው። በጣም ከትውልድ ወደ ትውልድ የሚተላለፍ ያ ታሪካቸው በእውነት እኔ አሁንም መጽሐፋቸው ከኔ ጋር አለ ትልቅ ጉሩም ነው። ነገር ግን ይሄን ነው በሙሉ አንድ ጊዜ አፍሪካ ላይ ስለተሰራቸው አስቸጋሪ የሆነባቸው እንጂ ያ መጽሐፍ ግሩም ነው። ከኢምፔሪያሊስቱ በጣም ጠራ ነው። ለምን ያንን መጽሐፍ ለመያዝ እንደ ቤተ መጽሐፍ ለምሳሌ ቤተ ክርስቲያን እንትን አለ አይደለም፣ የሰውን እኩልነት ይጠብቃል። ግን እዛ የሚደርስ ሰው የለም። ችግር አለ። ማንም እዛ አይደርሳትም። እንደ አቅማችሁ እንደ ጉልበታችሁ ስሩ ታገኛላችሁ። ግን ይሄንን የሚያደርግ ሰው የለም። ያንን የሚጠብቅ የለም። ሰው ፍጹም አይደለም። ይሄ አይደለም ይሄንን ይመስላል ማለት ነው እና ያስቸግራል። እኔ መጀመሪያውኑ ይሄንን መጽሐፋቸው ስላጠና ስለ ኢትዮጵያ ጉዳይ ስላየው እንዴት ነው ምንድነው ይሄ ነገር በሚል እኩልነትም የለም ምን የለም ይሄ ነገር መሰራት አለበት ብዬ መጽሐፋቸውን አምጥቼ 20 ሺህ መጽሐፍ ለኢትዮጵያ በትኛለሁ። ኃይለ ሥላሴ ማስሮያ ኮሚኒቲ ተብሎ የሰበሰብኩትን መጽሐፍ በሙሉ አቃጠሉ። እኔ ግማሹን ደብቄ ያስቀመጥኩኝ። 5 ልጆች ነው፣ 2 ወንዶች ናቸው፣ 3 ሴቶች ናቸው። እነሱ ስዕል ይሰራሉ በሙሉ። አሁን ሌላ አንደኛው የአድሚኒስትሬሽን የጽህፈት ምናምን ገደማ ነው የሚሰራ እንጂ ሌሎቹ በሙሉ ይሰራሉ። ይህንንም አሜሪካ ሀገርም ያንንም ስዕሉም እየሳሩ ያስተምራሉ። አሁን ይሄ ነው አንደኛ ትምህርት ናት፣ ታስተምራለች። አሁን እንደምታውቁት ይሄን ትምህርት ቤቷን ከኪንደር ጋርደን እስከ ቀለም ትምህርት 8ኛ ክፍል ደርሷል። ይሄን ነው እኔ አሁን ደክሜያለሁ አልፈልግም ነ ተረክ ብዬ ነግራ እዛ አሜሪካ ነው ሰው 2 እግር አለኝ ብሎ 2 እንጨት መውጣት አይችልም። አሜሪካ ሀገር እየተማርሽ እየመጣ አይቻልም። ጠቅልለሽና ብዬ አሁን ህዝብ ፊት ነው ሰብስቤ ከእንግዲህ ወዲህ ይሄው አስረክባቸዋለሁ። ከዛሬ ጀምሮ መስራት አለባት ብዬ ነግራለሁ። እኔንም ትምህርት ቤት እንግዲህ አስረክባለሁ። ሳናት አስተማሪ ናት። አሜሪካ ነገር ነው የምታስተምረው። አሁን መጣ ደህና እንትን አግኝታለች ማለት ነው። ዘመን ከሰለሞን ጥበብ አንደኛው ነጻነት ባላት እሷም ደግሞ ሳሊናት ሁለተኛ ከዚህ ከአርት ስኩል ነው ተመት ከዛም አሜሪካ ሄዳ ተምራ ጨርሳ እዛ ኒውዮርክ ኤግዚቢሽን አሳይታ ኮፊያና ነው ከፈተላት። እሷ የሰራችው ስዕልም በሙሉ እዛ እንዳይሸጥ ማአት ነው ለዛው መጥቶ ፕሬዚዳንት ግርማ ናቸው እንደውም በኢትዮጵያ ኤርላይንስ ስፖንሰር አድርጎ ያስመጡ እዚህ እሳቸውን ከፈቱ። እንደገና ደቡብ አፍሪካ ሄዳ እዛም ታየ። አሁንም እዛ አይሸጥም አንድ ስዕል እንዳይሸጥ ብዬኔ ነገር አሁን መጥቶ እዛ ደግሞ አሁንም በኢትዮጵያ ኤርላይንስ በእውነቱ ስፖንሰር አድርጎ ያስመጡ ፕሬዚዳንት ግርማ ናቸው። አይሸጥም አይለወጥም። እዚህ ለኢትዮጵያ ለአንድ ሙዚየም የሚሆን ነው ለአንድ ክልል እንኳን ቢሆን መስጠት አለብን ብዬ ነው ዘግቼ አሁን እዚህ ጋር አሁን ቤት እየሰራ ነው። አሁን እያሰራ ነው እያሳደት ሁሉ እያደረገ እዚህ ለህዝቡ ይታያል ማለት ነው ይሄ ነገር። አሁንም ቢሆን አንቺ ለጊዜው ተማሪዎቹ እዛ ገብተዋል። ልጆች እዛ ይጨርሱና ከዛ በኋላ መጥቶ ደግሞ እዚህ ኢትዮጵያ ማስተማር አለባቸው። እናንተ ተመለሱ አልኳቸው። እነኛ ግዴታ ኢትዮጵያ ሁሉ ነገር አለ። ከራሽያም ይሁን ከአሜሪካ ኢትዮጵያ ናት የምትበልጥ። እንግዲህ ያለኝ ዞሮ ሁሉ ራሽያ ማይቻል አነን አይቻል። ራሽያ ሀገር ምንድነው አለ አገሩ ሰፊ ነው። ነገር ግን ሁሉ ጊዜ በረዶ ራሱ ሸፍናል ያስቸንኔ በረዶ እንትና አይደለም። እነሱ እንደዚህ የሰለጠኑት ችግር ነው እዚህ ያደረሳቸው። ያንን እንዴት የሚያልፉ ያ ችግር ነው አስተማራቸው። በእውነት ከባድ ነገር ነው። በረዶ አይታቸው እናንተ ናፖሊዮን ተነሳ የኛ የፌብሩዋሪ በየካቲት ገደማ ሲዋጋላል በሙሉ ያንን ህዝብ ሰብስቦ ከበረዶ ነው ወደቀ ናፖሊዮን። ከዛ መማር ነበረበት። ሂትለርም ተነሳ ትምህርት አያገኝም ሰዎች። እሱም እንደዚህ ወደቀ ወደዛ ሄዳሉ ብሎ
አይሉ ራሻ በዚህ ጠንክሮ ነው የተነሳ ሌት ተቀን እየሰሩ ዚናደ ስለዚህ የነሱንም አይቻሉ በጣም ጥሩ ነው በሚል ነው እኔም የነሱ ፍልስፍና በመከተል የአፍሪካ ሰዎች በሙሉ እሷ ናት ራሻ ናት እንደወረታ እዚህ ላይ እዚህ የደረሱት ብዬ ነው የሚገምተው ነው እኛም ራሴ ዘርተናል እኔ አንደርግራውንድ ከሳቸው ጋር ነበርኩኝ ከራሻ ህዝቦች ጋር እነሱ አማርኛ ይችላሉ ኦሮምኛ ይችላሉ በሙሉ ራሻ ነው የፈለገን ተማራ ከሆነ አማራ የምናገረው ያመጡልሃል ትግረኛ የምናገር ትግረኛ ያቀርቡልሃል ራስ በሙሉ ይሄን ነገር ነው በሙሉ ቋንቋ ይችላሉ እነሱ ከዛ በኋላ ተነጋገርን ለኔ ደግሞ በቃ ዘና እንግሊዘኛ ምናምን ስለመቸል እንግሊዞች ያሱ ነገር ነው አስጎበኙን ሌሎቹ ፈረንሳይ ጋር ወደዛ ይሄዳሉ እኔ ከዛ ተነሳውና አንተና ባክ ወታደርና አንተን እኔን አመጣኝ እሺ ጥሩ አስጎበኙን ተነሳውና ከዛ በኋላ ስብሰባ ውስጥ እናንተ ሊቃውንቶች በሰማይ ትገናኛላችሁ በዛ አካባቢ ደግሞ ራሻና አሜሪካን ሰማላ ተገናኝተዋል በዚህ በሰተር ተገናኝተዋል ታውቁታላችሁ እና እናንተ በሰማይ ትገናኛላችሁ ከእንግዲህ ወዲህ አፍሪካ ህዝቦች ተነስተዋል አይናችን ከፊትም ኋላም ከፍተናል ከላይ ነው የሚቀረን እንግዲህ ያልኩት ምንድነው አሁን የቀረን ቴክኖሎጂ ይሄ የኮምፒውተር ምናምን ትሩን መንኮራክሩ መስራት ነው ወደ ስፔስ ይሄ ነው የሚቀረን ንገራቸው ለኢምፔሪያሊስት አሉ ከአሜሪካን ኦኬ ይሄን ታላችሁ ለብሼ መጣሁት እኔ የአሜሪካን ኮት ነው ከዛሬ ጀምሮ ይሄንን ኢምፔሪያሊስት ኮት አልፈልግ ፈታ ደግ ከፈት ሳደር ከዳር እስከ ዳር አጨበጨቡ ለምን የሊኔኒ ኮት ለብሼ ሄዳለሁ የነሱ ፍልስፍና ነው መንደልጅ እንደመጣው ነው ከዛ ለጉብኝት ሄድኩኝ ሾሞ ላኩኝ አሁን እንትን የምናገሩ አይታቸዋል አሜሪካ ሀገር ጌታቸው ወዲ ባለቤት ነበረች እዚህ ራሻ አንደኛው እዚህ አላፊ ነበረች እዚህ የራሻ ፑሽኪን እዚህ እንትን ፐርማነንት ኤግዚቢሽን የአዲስ አበባ ከዛ በኋላ እኔን ሾሞ ላኩኝ ከዛሬ ጀምሮ አለ በሰዓልና በአስተዳዳሪነት ይከፍሉ ነበር ደሞዝ ይሄን ነው ማለት ነው መስለኝ ይሄንን አድርጎ ሾሞኝ መለሱ ከዛ በኋላ ጥሩ ስራ መስራት ጀመር መጀመሪያ የሄድኩ ያንን ኤግዚቢሽን እያሳየው በሙሉ በጥሩ ናት ስንሄድ አንድ ሰው አገር ሄዶ ዘፈን ሲያሳይ የድራማ ሲያሳይ እዛ ሰው ቁጭ ብሎ ያያል ከዛ በኋላ ደግሞ ወጥቶ ስዝናና ምንድነው ኤግዚቢሽን አለ ያንን ኤግዚቢሽን ደግሞ ቪዥዋል አርቱን ያያል ይሄኛ ጋር ያለመዱ እኔ ይሄን ሁሉ ለመድኩ ደስ አለ ባህር ዳር ሄድኩኝ ወለጋ በሙሉ እኔ ነኝ አንድ ግዛ ሳወቀዋቸው እኔ ይሄንን ሁሉ ሰራው ነኝ ያልሰራሁት ስራ ያኔ ካስትሮል መጣ አሁን ኤግዚቢሽን ብሎ እኔ አልሄድኩኝ መዛ ስታይ ያኔ ስለዚህ አሳቶ ለጨረታ ቆንጆ ነው ይሄን ማሰራ ለማ ነው የያፓኖ ይሰራ ተብሎ ይሄዱ ለማ ነው ይሰራ ተባለ እኔ እኮ ሰራ እሱ ነው እንደዚህ አይነት ስለሰም ሰራሉና እኔ እዚህ መንገድ ላይ ወደ ፐርማነንት ኤግዚቢሽን ሄዳሉ ጠዋት ከዚህ ተነስቼ ወደዛ ሄዳሉ መንገድ ላይ ፖሊሶቹ ቀባ አደረጉኝ ምንድነው ናትፈል እንዴ ቆልፎራል በሳለ መንገድ ላይ ለጠርፎ ሄዱ ሰው እንኳን አውቅም ወስዶ አስሮኝ የት ነው ሶስተኛ ፖሊስ ጣቢያ ካዛንቺስ አካባቢ ነው ማንንም አውቀው ያኔ እዛ አስሮኛል አንድ ጓደኛ ነው ፈልጎ ያገኘ ከዛ በኋላ ቁልፍ የታለ አምጣ ብሎ ፍለጋ ነው መጣ ቁልፍ አላስረክብ ምክንያቱም እጄ ማስረከላብኝ የረከብኩት እኔ ነኝ ከናንተ ወስጃለሁ አሁን ለናንተ ራስረክብ አልሰጣችም ቁልፍ እሺ ነው ፖሊሶች ተፈቀደ በእነሱ መኪና ሄደና በሙሉ እቃውን ካስረከብኩኝ በኋላ መሬት ላይ ወደኩኝ መሬት ምን ነው አለ ብርድ መጥቶኛል እዛ በረዶ ላይ እያስተኙኝ ነው መሞቴ ነውና ዶክተር ጥሩልኝ አልኳቸው እንደገና ረዳት አምጡልኝ ብሎ ፖሊሶች እንደገና ተመልሶ መጡ ጭማሪ ሰው ጠየቁ ኤምባሲ ድረስ መጡ በኋላ እኛ ኃላፊነቱን እንወስዳለን ሂድ አንተ ያለ ራሻው ኃላፊነቱ ዘለ መንግስት እናገራለን ሄዳሉ ከዛ በኋላ የለም ይሄ አፓርታይድ እዚህ ነው አለ ምንድነው አንተ ለምን ራሻ ሄዶ ከራሻ ጋር ለምን እንትን ያደርጋል ብሎ ነው ያሰሩት እዚህ 3 በ3 ሆዴ ክፍል ላይ 40 ሰው ነው የሚተኛ አንተኛው እንዴት ነው ቁጭ ብለን ነው የምንተኛው ፊት ለፊቱ ደግሞ ሽንት ምናምን አሩ ምናምን እዚያ እንተናሩ ይሄ ግባቱ ማስቀምጥም እኔ ገለጊዜው መርፌ ስለወጋቹን ያንን መከላከያው በዚህ ምክንያት ነው እንጂ ሌሊት ከላይ
እንትኑ ይዘንባል እና እንዴት እዛት አልፈልግም አልሄድም እዚህ ሞታለሁ አረባ ከተነስድ ብሎ ለምኖኝ አሁን ስመለስ ይሄ ከሰው ጋር እንዳይተኛ ብሎ ብቻን ትልቅ አዳራሽ ሰጡኛ ሰጡ ቦንሶች ይሄ ሰው ያበላሻል በወሬ ብሎ እዛዛ ሰለ ሌሊት በ11 ሰዓት መጥቶ ወደ ሐረር ይዞኝ ሄዱ ድሬዳዋ አሳደሩን ጠዋት ሐረር ገባው በኋላ ዛን ሻለቃን ለትኑ ቁጭ ብሎ ኮሎኔል ነው ይሄን ስላንተ አይደል ይሄንን ሶሪ ይሄ እኮ በመቶ ሜትር የሚታይ ነገር ነው አይደለም የሰራው አይታ የኔ ስራ አይደለም ከየት አመጣችሁ መጀመሪያው ነው ከየት እንደገዛቱ ጠይቋል ሲጠየቁ ብሔራዊ ሎተሪ ነው ብሔራዊ ሎተሪ ሄዶ ተይዞ መጣ ሰዓልንም ይዞ መጡ ማን ሰራ እኔ ነኝ ቢዳኖ ደግሞ ያኔ ለሰራ እንደው ይሄ እናንተ ቆብላ ያለና ምናምን ነው ሰራ ብሎ በእጁ በጣቱ እያሳየ ነበር እና ከዛ በኋላ እናዘናለን አሉ ስህተት ነው ለራሻ ምናምን ጽፎ ስህተት ነው የተሰራው ብሎ በሰነሰር አስሮኝ የሄዱ ሰዎች አንድ ብር እንኳን አልሰጡም ደርሶ መልስ ለምን የባለቤት እንትን ዘመዶች እዛ ድሬዳዋ ነው አሉት እዛው ሁሉ እነሱ ጋር ሂጄ በባቡር እንደገና ገንዘብ ሰጥቶ መጣሁ ይላል ከዛ በኋላ ተዳር ከምንም አንጣላም ሁሉንም ስራ እንሰራለን እኔም በመቆጣበት ጊዜ ሳም ይችላል ነው እኔ ዝም ብዬ አልፋለሁ በዚህ አይነት የምንጣላበት ሌላ ምንም ምክንያት የለም እና ጥሩ ነው ሰምራሰን ዶም አንድ ጊዜ አስተምራት ነበር ታውቃለች ስዕልም ትሰራለች አንድ ጊዜ ደግሞ እንዲህ አይነት አለ ምናምን ነው ያረመች ያንንም እያስተካከልኩኝ ነው ለኛ መከታችንም ነው ማስፈራሪያችንም ነው የልቡንም የለፋበትንም አግኝቷል ጥሩ እድሜ ነው ጥሩ ሰራተኛ ነው ጥሩ ተወዳጅ ነው በህዝብ ዘንድም በስራውም በሁሉም ተወዳጅ ስለሆነ ጥሩ ስምና ጥሩ ዝና ያለው ሰው ታሪክ አለው ከዚህ የበለጠ ለሰው ልጅ ምንም የምትመኝለን ነገር አሟልቷል እግዚአብሔር ሁሉም ፈቅዶ አድርጎለታል እድሜያችን መጨረሻው ገደማ ስለደረሰ ወደ ስጋ ወደሙ ሄድ ያደረጉን ልጆቹ ትንሹ ልጃችን ዳዊት እንድንቆርብ አድርጎ ለታችን በስጋ ወደሙ ወስኖናል እና ብዙ ነገር አለ እኔ ሁሉ ጊዜ ስዕል ስሰራ ምንድነው ማደርገው መሰለህ ይሄ ቤተሰባችን ይሄ ነው ልጆቻችን በደም ያስተማር ይሄን ያድርጉ ነው በስነ ስርዓቱ እዚህ አድርሰናል ማለት ነው ሌላ ነገር የለም ወላጅ እኛ ደግሞ ልጆቻችን ስርዓቱ በደንበኛ ማጥናት አለባቸው እዚህ ነው ቀለሙን ትቼ በመድበት ጊዜ አይነኩ ዘይቱም ነምዚ ሰፈራለ እኔ ለራሳቸው በተለይ አብልቼላቸው በግድ አይደለም ገርፌ ያላስተማርኳቸው ምን እንስልኝ እዚህ ላይ እኔ ስሰራል እኔ በሚሰራበት ጊዜ ያሉ በዚህ አይነት ነው ያባተ እርሻ እንደሚያርሸነት ገባውና ነው ዋን ገበሬ ነኝ እኔ መጀመሪያው ትልቅ ገበሬ ነኝ እረኛ ከረኛ ገበሬ ገብቼ ነው በዚህ ላይ ነገሩን ላቋረጥና እኔ በ17 አመቴ ነው ሞፈርና ቀንበር ሰቅዬ ትምህርት ቤት ገባው ይሄኔ ነገር ነው ግን በዛ ነው እንደዚህ አይነት አይደለም እኔ ምራሳው ይገርመኛል እንዴት ቶሎ እንደተማርኩ ይሄን ነገር ወንድሞቼ ማዳ አሰፋ ማውን ይሰራል ደራሲ የሚጽፋል እንትኑን ስዕል ብቻ አይደለም ሁሉም አርት ስኩል ገብቶ ያስተምር ነበር አሁን ጡረታ ነው ሁሉም ያስተምራል እሱ በዛ ሰዓት እንደው ትምህርት ሚኒስቴር የሚጠቀሙበት ነበር እሱ ምክንያቱም ምንድነው የሚያደርጉት ነገር ኮምፒውተር እንዳሁኑ የለም ይሄንን የሚያደርጉበት ጉዳይ ነው እንደሆነ ምንድነው ሁሉ ጊዜ እሱ ነው መስራላችሁ ንስል እኔም እንደዚሁ ነኝ አየራል ገብቼ 0.4 ነው ተማርኩ ወታደርና አይደለም 0.4 የኢንጂነሪንግ ድሮዊንግ ምናምን ያጠናሁት እዛ ነው 0.4 ዲዛይኑ ለቻርቱ ምናምን ለአየራል እኔ ነኝ መስራ ከዛ በኋላ ገብቼ ነው ወታደርና ኮትቼ ነው የማተማ ክፍል በነበረበት ማተማ ያኔን አደርጋለሁ ሰራለሁ ቻርት ለኔ ምሳሌ እንዳሁኑ ዝም ብሎ በኮምፒውተር የሚሰራ ነገር አይደለም ያኑ ሁሉ እንሰራለን ይሄንን ጊዜና ረጃጅም ቦታ ቆሜ አንድ ሜትር ስፋት አለ ነጭ ወረቀት ላይ ቆሜ ነው የምሰራ እንደውም አይኔ እንዴት እንዳልጠፋ ነገርሞኛል ባኑ ሰዓት ያን ጊዜ ያንን ቻርት መስራት እንደ ነጭ ወረቀት ልኳል እኔ በዚህ ምክንያት ስለምሰራ በዚህ 15 አመት ነው ሹመቴ ይቀር
ግን እርከን ነው እርከን እየተባለ ገንዘብ ይጨመራል እንጂ ይሄን ሰውዬ ሹመት ከሰጠ ስራ መቆሙ አያራል በማን ነው መሰራላችሁ ተብሎ እዛው ሹመት ከሰነ ክፍሉ ይሄዳል እየተባለ 15 ዓመት ደረስኩባቸው። በኋላ ለምን ወደ ኋላ እንደቀረ ጄኔራል አበራው ለማን ማለት የራል አዛዥ ይሄ ሰውዬ ብዙ ሁሉ ነገር ለምንድን ነው የማይሾሙ እያሉ እንትን አደርጋለሁ። ይቆጣሉ ሁሉ ጊዜ ለምንድን ነው የለም እሱን አያራልን ማለት በኮሚኒቲ ዴቨሎፕመንት እኔ ነው ሁሉ ጊዜ የምሰራው። በጻፉ ምሉ ታትማል። አሁን የአየር ወለድ ኮሎኔል ጻፈት ጽፋነው ጻፈት አለ የሁለት ነው ጻፍኩት። ሌላም ደግሞ የፈጠራ ስራ ነው። ያ የፈጠራ ስራ ለማንም የፖለቲካ መጽሐፍ አይደለም። ብዙ እዚህ ትርምሱን የሚያሳየው ራሳቸውን እንዴት አድርገው ነው የሚያት ያ መጽሐፍ አሜሪካ ጋር 5 ጊዜ ታትሞ ተበትኗል። ከዛ ዩሮፕ ውስጥ አሁንም የህዝቡ እየተጠቀመ ያንን ነገር አይቼ ነው እኔ ጽፌ እንትን አደረኩ። የትምህርት ነው እሱ አንዳንዱ ሰው ራሱን የሚጠቀምበት ነው የሚነግረው። ያ ነው ከታች ጀምሮ እስከ ላይ ድረስ ነው የሚጠቅመው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። በደርግ ጊዜ ቀለም አይመጣም፣ ብሩሽ አይመጣም። ይሄ ነጋዴም ደግሞ አመጣም ሸቀጥ ጉዳይ ነው። ከዛ በኋላ ምን ማድረግ አለብን ብዬ ቆዳውን ፍየሉ ስታረዳ ነገር ነጭን ቁርጬ አሁን ደግሞ የግራጫ አይነትን ያን ግራጫ ቆዳ ፈልጌ ለጥፋለሁ። በሞዛይክ መልክ ያወጣው ይሆናል። ጥሩ ነው። ሽማግሌ ከሆነ እንደኔ አይነት ሽበቱም ደግሞ ግራጫ ጥቁር አለ አስቀምጣለሁ። የወጣቱ ደግሞ ጥቁር ቆዳ እንደ በቃ ጥቁር አለ። ታናን ባሶቹ ይህንን እያዩ ደስ ስለምላቸው ሀሳብ ሰጠኙ። እነሱን ሀሳብ እየተቀበልኩኝ ጥሩ ስራ እየሰራው ለፕሬዚዳንቶቻቸው እሰጣለሁ። በዚህ ምክንያት ለኔ ለፕሬዚዳንቶች በሙሉ የአፍሪካ እንጃ ሰርቻለሁ። ለአምባሳደሮችም እንዲሁ ጥሩ አድርጌ እሰራለሁ። ከዛ በኋላ አንዱ እሰጣለሁ፣ ይጋብዙኛል፣ ሄዳለሁ ያለ አንዳች ፕሮብሌም። ናይጄሪያም አሁን እንደዚህ አንድ ልጅ አስተማርኳት። ያሁን ጎበዝ ሆኖ ትምህርት ቤት አቋቁሞ ዩኒቨርሲቲ ሌክቸረር ነው። 2 መጽሐፍ ጽፏል እሱ። እንደገና ደቡብ አፍሪካ ደግሞ ባለፈ እንጃ ወደ 10 ዓመት ይሆናል 9ኙን አስተምሬ በሙሉ ልኳል። እነሱ አሁን እያስተማሩ ነው። ከ9 ክልል ነው የመጡት እነሱ ጋር እያንዳንዱ 10 እንዲያስተምር ብሎ ነው መንግስታቸው። እኔ ጋር ለመጽሐፍ ያውን እያስተካከለ እናሳትምና እነሱን በከፍ ያለ 4 ጊዜ ነው ደቡብ አፍሪካ ሄድኩ። መንዴላ ሳይሞት ነገር እና ሄደን ተነጋግረ ሰርተናል። እኔ ያንን እዚህን ሐውልት እንደሰራው 200 አምባሳደሮች የአፍሪካና የዩሮፕ መጥቶ እኔን የመረቁት እኔ ጋር አለ። ያንን ጽፌ የህዝብ ግንኙነታችን ልኮይ ሰጥቻቸዋለሁ። ገብቶ ተነጋግሮ በኤምባሲ በኩል አድርሶት መጣ። እሳቸውን የምስጋና ደብዳቤ ጽፏል። እኔ ጋር ነው ያለው። እንደዚህ አይነት ነው። በኋላ ብንሄድም እዛ አዳራሽ ውስጥ ነው አለ። እዛም ሄደን ተመልሻ ለኤግዚቢሽን ማሳይቼ ማለት ነው። ተገናኝተን እነሱ በቃ እንትን አገኛቸዋለሁ። ሁሉም ነገር ያደርጋሉ እነሱ፣ ችግር የለም። በሙሉ ደስ ይላቸዋል። የቆዳ ስምን 2 ዓመትም ሄጄ አሳይቻለሁ። 7 እና 8 በነጮች ዓመተ ምህረት ሄጄ በ2008 እና 7 ነው ናይጄሪያ ሄደን አሳይተናል። ይሄኛ የቆዳ ትምህርት አይሰሩም። አንድ ያስተማርኩት የናይጄሪያዊ ነው። ሳውት አፍሪካ እሱ ነው ዋና መሰራ። ደቡብ አፍሪካ ደግሞ 9 ተመራሄ ነው። 2 ዓመት እሱ ነው የመራሄ የአፍሪካ ሌጀንድ ብሎ ጋዜጠኞቹ ጽፏል። እነሱ ነገ ለወረቀቱን ጋዜጣ ነው 2 ዓመት እሱ ነው የመራ ብሎ ይሄንን ሁሉ ያደረገው ነገ አለ ማለት ነው። ደስ የሚለኝ ስዕል የራሴ ጉዳይ ነው። የራሴ ስጦታ ነው። እግዚአብሔር የሰጠኝ ነው ነገር እኔ ከዚህ ጋር ነው የሚጫወተው እና ይሄን ስዕል ስራ ባልሰራ ኖሮ አሁን አይደለም የዛሬ 50 ዓመት ነበር መሞት ነበረብኝ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። የጃገማ ኬሎን አሁን በዚህ ላይ አብረን ነበር። እርግጥ ነው እሳቸው መጫናቱ ለማ አባል ናቸው። ታደሰ ብሩ፣ ጀነራል ቆጉቱ ጋር ፕሬዚዳንት ግርማ ጋር አሁን በሙሉ ሌሎቹ ሙሉ ከኤርትራ በሙሉ አባሎችን በዚህ ሎኔ ወረቀቱን የሰጠው አባሎቻችን ናቸው እነሱ። ስለዚህ ጀነራል ጃገማ ኬሎ በእውነት ሁለገብ ናቸው።
በድህነት ነው እኮ ነው። እኔ አሁን በእውነቱ ስራቸው ሰርቻለሁ። 1 ሜትር ተኩል ለኦሮሚያ ፕሬዚዳንት ልናስረክብ ነው። ከፕሬዚዳንት ግርማ ጋር እንዲረከቡ ለሙዚየማቸው ላይ ነው። እሱ ትክክለኛ ሰው ናቸው። ምክንያቱም 5 አመት ሙሉ አገልግሎ ከየት ነው መጣው? ከጫካ ነው። እኔ ሰርቻለሁ። ያንን በ1933 ዓመተ ምህረት ከጫካ ሲወጣ ጠመንጃውን ይዞ ሲወጣ ነው የሰራው። ይሄ ነገር ይወጣል ገና ለኤግዚቢሽኑ። መትረየሱን የጣሊያንም እዛ አድርጎ ከኋላ የጣሊያን ጭንቅላትና አጥንት ተሰብስቧል እና ያንን ኢትዮጵያ ለም ላይ ረግጦ ደንበኛ ጀነራልነት ልብስ ለብሶ ሻቦላን ይዞ ተነሳሱ ነው። ጀግና ነው። ኃይለ ሥላሴም ከስደት ሲመለሱ ሳውቃቸው ታሪክ ከዛ በኋላ ነገሩ ሰዎች ነገሯቸው። ከዛ በኋላ እቤቱ ድረስ ሄዶ ነው የጠየቁት። ከዛውም ቤተ መንግስት ወስዶ አንተ ያላገባም በቃ እኔ ነኝ ምድር ብሎ ከዛ በኋላ ቃል ገብቶላቸው ተመልሶ ሄደ። ከዛ በኋላ እሱ ኦልሬዲ አግኝተዋል፣ እጮኛ ጠይቀዋል። ሚስተር ጃኖ እዚህ ላይ ነኝ ብሎ የራሳቸውን ሰው ልኮ ነው ቅርታ ጠይቆ እሺ ጥሩ ነው ብሎ ኃይለ ሥላሴ መፈቀዱላቸው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። በአሁኑ ሰዓት ይቅርታ አድርጉልኝ፣ ለዚህ ትውልድ አዝናለሁ። ምክንያቱም ምንድነው የዓለም ሊቃውንቶች አንድ ተገባብቷል። ከእንግዲህ ወዲህ የአፍሪካ ህዝቦች 45 አመት ብቻ ነው እድሜ የሚኖሩት። እድሜ ይህን ነገር ነው። ለምን እንደዚህ ያለበት ምክንያት አለ። መለስ ሄዶ አፍሪካ ወክሎ ስለ ድርቅም ሆነ ስለ ውናቴው ዓለም ይነጋገሩ ነበር። ይሄ ሰማይ ውዞን በሙሉ ከፍቷል። ፀሐይ ኃይለኛ ነው። ራብ አለ፣ ሸንፈር አለ። ይህንን የሚያደርጉ ህዝቡ ራብ ምትናለ ከባድ ነገር ነው። ይሄ ከባድ የሆነበት ምክንያት አለ። እንደኔና እንደ አንተ መምኖር አይችልም። ሶሎ እኔ 80 እና 90 አመት ግን ጸሎትም ቢያደርጉ እዛ አይደርሱም ከእንግዲህ ወዲህ። ምክንያቱም አንድ ሰው ዶሮ አለ እኔ ጫጩት ገዝቶ ልክ በ45 ቀን ውስጥ እንዲደርስ ያደርጋል። የማዳበሪያ ሰጠታ የሚያስወፍራል፣ የሚያሳድጋል። ያንኑ አርዶ ያንኑ ዶሮ ነው የሚበላ። ስለዚህ ሌላ ኦሪጂናል ነገር ይሄ ማዳበሪያ እህል ነው የሚበሉት። ስለዚህ ልክ እንደዛ ቶሎ ያድጋሉ፣ ቶሎ ያረጃሉ። ሚነራል አይለውም። የሚተነፍሱት ደግሞ የተቃጠለ አየር ነው። እኛ ንጹህ አየር ወተትና ውሃ ነው የምጠጣው። የምናስበው ነገር የለም። ይህ ትውልድ አሁን ምንም የሚያደርገው ነገር የለም። ወዲህና ወዲህ ይሯሯጣል። እና ሁለተኛ ደግሞ ይሄኛው በዚህ በኩል ነው ኢኮኖሚም አድቆታል። ይሄ አይደለም። እኛ አሁን ዓለም በስቷል፣ ህዝብ በስቷል። አንደኛ ነገር የምታውቀው ያኔ እኔ በእኔ እድሜ ጊዜ 15 እና 20 ሚሊዮን ህዝብ ነው ያለው። ዛሬ 100 ሚሊዮን ገብቷል። ስለዚህ እኛ ራሳችን እንግዲህ ላይ የጭሰኛ ልጅ ነበር። ግን የምታውቀው እዚህ ላይ 3 ጋሻ ነው ነበር ራሳችን። ዛሬ አንዱ ጋሻ ላይ 300 ሰው ነው አለ። ስለዚህ ምንድነው አንዳንድ ሄክታር ቢደርስ ነው ምናልባት እና እንዲህ አይነት ነገር ስላለ ያው እንትን ምን ያደርጋቸው ኢኮኖሚ ስለጠፋ ሁሉም እየሮጠ ከገጠሩ ወደ ከተማ ገባ። ባለገር የሚሰራ አለ። ወታደሮች ምን ልጆቻቸው በጦርነት ግማሹ አለቀ። የሚያገለግለው ሰው የለም። ግማሹ ከተማ ማን ይረስ ሌላ ነገር የለም። ይሄ ራሱ ትልቅ እንትን አለ ህዝብ ላይ ያለው ቴክኖሎጂ ነው። እንግዲህ ዳትስ ኦኬ ፈረንጆች ወደው ወደዚህ ሰው በዛ። ያንን ወደ አፍሪካ አሁን ያልተነካ ጥሬ ነው ያለ። ስለዚህ ቶሎ ቶሎ ይህንን መውሰድ አለባቸው፣ ለወገኖቻቸው ይሰጣሉ። ያንን ነው እንትን የሚያደርገው። እኔ ከተማ እጄ ስጋ ሲያመረኝ 1 ኪሎ 250 ብር ገዝቼ ራሴ ጨርሳለሁ። ለልጆች የምልሰል ለምን ጉድ ሆነ። ነጮች እየመጡ በቀን 40 እና 50 ሺህ ከብት እየታረደ በአውሮፕላን ሲሄድ በኮንቴነር በዚህ ሰርፍ አሉ። ግማሹ በኮንትሮባንድ ድንበር እየጣሰ የሄደ ነው። ስለዚህ ከብት ስለጠፋ ብቻ ነው የሚያርስና የሚያረባ የለም። ነጮቹም ሆነው የኛው ነው እንዲ አርዶ መዱ ገና ያስፋፋ ሰው የለም። ይሄንን መልበት ጉዛ ያለ ነው። እንጨት ሰራለሁ ለፍሬም ለስዕል ለምሳሌ ይቀራሩና ይሄ ዋንዛ ሞልቷል። ልክ በርበሬ ጥሩ ነገር ነው። ዛሬ ከዛ አይደለም ማገኘው ቅርታ ነው። ከአውስትራሊያ እንጨት ወይም ከሱዳን ገዛለ ቋሪ በዛበት ነው።
በ10 ሺህ ቢገዛኔ 5 ሺህ ነው ማተርፈው። ሌላ የለም፣ ይሰበራል። ወንበር እንጨት የለም፣ ከውጪ ነው ምናምን። ከብትም እንደዚህ እየጠፋ ነው። ከአፍሪካ አንደኛን ያ ዛሬ 65 እና 70 ዓመት እናወራለን። ከአፍሪካ ትበጥ አንደኛ ናት። አሁን ለመሆኑ የቆጠረ ሰው አለ? ከሱዳን ከብት እየመጣ እንትን የወሰዱ ቆዳ የጫማ መሰሩትን ነገር ይቆጠራል። ምናልባት እንጂ አኛና 15ኛ ሰዓት ገባ አልቀረችም። አሁን ማን ቆጠረና ነው? ያንኑ ይዘን ነው የምናወራ ከታሪክ እየወሰን እና አሁን የኛ ልጆች ነው ጊዜ ሲመጡ ነገር አልወጣ ቶሎ ከብታሉ ቴክኖሎጂ ውስጥ ነው አለ። የነጮችን ቶሎ አጥኑ እኛ አየር ኃይልን አስተማረ ስዊድንና አሜሪካ አሁን ተንኮል መስራት ጀመሩ። አባራ ናቸው ብሎኑን ያፈጡ አውሮፕላን ሰማይ ላይ ቀጥ ዛሬ ሄዱና ኢትዮጵያን ተመልከቱ። ኢትዮጵያን ኤላስ ጄት ሴቶች ናቸው ያንቀባረሩ እኮ ምንዱት ራሳችን። እናንተ ደግሞ ፋብሪካ ቀላል ነገር ነው። በእንግሊዝ ሀገር ጸሐፊ ጠልቅ ብለዋል። ለምን አፍሪካን ወደ ሌላ ዓለምን በኮሚኒስት ይዟል በእንትን ወረራ። ስለዚህ አሁን ያንን ደርሶ ጨርሶ ተመልሰዋል። አፍሪካን በሙሉ ነጻነት አግኝቷል። ፀሐይ አሁን እየጠለቀች ናት በእነሱ። ይህንን እኔ ሰርቻለሁ። በንግስት ቪክቶሪያ ጊዜ የፀሐይ ብርሃን መሬት ላይ ነበር የሚያልፈው። ያንን ይህን ሰርቻለሁ። ይሷል ገና ይወጣል በእንትኑ ጨርሻለሁ። አሁን ደግሞ ፀሐይ ስትጠልቅ ነው በእንትና የሚታየው። ንግስት ኤልዛቤት ፀሐይ ስትጠልቅ እሷም ካባለሳ ዘውድ የለም እንደሷ ዘውድ መሬት ላይ ወርቅ ለብሳ እሱ ቀርቷል። በንግስት ቪክቶሪያ ጊዜ ነው እሱ ምስራለው። የሷ አሁን ሰላም ነጭ እርግብ ትከሻዋ ላይ አርፋ ሰላም ነው ሳፈለገችው እና አሜሪካን ከእንግዲህ ወዲህ የእንግሊዞቹን ጮራው ፀሐይ ስትጠልቅ ወደ ሰማይ ነው እንጂ ወደ መሬት አይደለም። እኛ አሁን የምንኖረው በኢንተርኔት ዘመን ስለሆነ የሰማይ ጉዳይ ነው እንጂ አሁን የመሬት ጉዳይ ያበቃ ይመስለኛል በኔ በኩል። ይሄንን ነው ሰው ማወቅ አለበት። አይሰራም። አሁን ዓለም ዛሬ አንድ ሆናለች ጠቅላላ። ይሄን ትውልድ ነው የሚነገር። እንደ ድሮ እከሌ የሚባል ነገር አይሰራም። ጎራዴና ጦር መጥቶ ዘራፍ የለም። አሁን አሜሪካን እዛ ቁጭ ብሎ ያለ ሰው አውሮፕላን ጨርሶ ወደዛ ይሄዳል። እዛ ሆኖ ያለ እሱ በሙሉ እዛ ሀገር ሆኖ በሙሉ የምንሰራው ነው ለአሜሪካ ነው። አይና ሰማይ አየር ሁሉ ሰማይ ነው ዛሬ። አይኑ በሙሉ አይና ያለው የሰማይ። ስለዚህ የኛ ትውልድ ይሄን ማድረግ አለበት። እንደ እስራኤል አንድ አስተማሪ ሲያስተምር ነው ልጆች አደራችሁ ይሄዳችሁ በየቦታ እየሰከራችሁ አድነት ክልክል ነው ምናምን ይመክራቸዋል። ታዲያ እዚህ ነው ወደ ሶደሬ አንድ ቀን ይሄዳሉ። ያ የሚመክራቸው አስተማሪ ኮቱን አውልቆ በሽምሱ ሲደንስ ያውጣል። አንተ ይሄድከኝ አድርገኝ ነው አንተ የምትሰብከኝ ራስ እዚያ ይሄድቃይተን ይቅርታ አድርጉልኝ እኔ እኮ ሱስ ሆነብኝና እንደኔ እንዳትበላሹ ብዬ ነው የምመክራቸው አለ። አሁን አንድ ፕሬዚዳንት ሳሊ አይደለም፣ ደራሲ አይደለም፣ ነጋዴ አይደለም፣ መሪ ነው እሱ። እነኚህን አዋቆቹን ጠርቶ በላንተ በዚህ በኩል ሂድ፣ ገበሬ አንተ በዚህ በኩል ሂድ፣ አንተ ደግሞ ትምህርት ሚኒስቴር ሂድ ደግሞ መርጦ እከሌ ጎበዝ ነው ብሎ እዛ መርጦ ነው ልካው እንጂ አይሆንም። ሁሉንም ሄዶ ምን ሊያደርግ ነው? ገበሬውን አለው ይችላል። ያንንም ሳርስ እኮ ስላል በአንድ ወንዝ ነጋዴ መሆን አይችልም። ነጋዴም አንተ ሄድና ስራ ውጭ ሀገር ሄዶ ለህዝብ መስማማት ማቅረብ አለበት። እኔ ሳለን ዝም ብዬ ያንን ስራዬን ከሰራው አንተ ራስህ ጻፊ ኮንክ ያንን ስራዬን አንተ ነው ማሳወቅ አለብኝ። ያ አይደለም መናገር የምችለው ሰርቼን ያቅርባለሁ። ያ ደግሞ የክነት ሰዎች ደግሞ ይሄንን ሰብስቦ ለአንድ ነገር ሄዶ የሚያሳዩት እነሱ ናቸው። እና ያ መሪ እንደዚህ አንተ በዚህ በኩል የሚል ስለዚህ ለአንድ አገር ትልቅ ስልጣኔ የሚያሳዩት ደራሲ ሰዓሊ ደራሲያኖች ናቸው። ይሄንን የሌላት አገር ባዶ ራቁቱን የሚሮጥ እብድ ነው። ምክንያቱም እብድ የራሱን ገበና አይሸልፍ። ስለዚህ አንድ አገር ማን ነው ታሪክ የሚጽፍለት? ታሪክ ጻፊ ከሌለ እነሱ እብዶች ናቸው ማለት ነው። ታሪክ ማቀምጥለት ነገር የለም። እና ይሄንን ሶስቱን ባለሙያ ማወቅ አለባቸው አፍሪካ። ዲስ እዚህ ላይ ነው መንግስት ገና እያንዳንዱ መሪ ማወቅ ያቃተው። ዲስ ፕሮብሌም እዚህ ላይ ነው ችግራቸው። አንተ በልሄን ስራ ይሄንን አድርግ፣ እኔ ራሴ ስራ እኔ እንደውም ኃይለ ሥላሴ ነው እዚያ በልሄን ስራ ይሄንን አድርግ፣ ለምን ትገባለህ? ንጉሱ አዞኝ ምን ላድርግ እያል ሳልተኛ መስራት እሳቸው ሞራል ነው እዚያ ደረሰኝ። እንግዲህ ሰጡ። እኔ አሜሪካ ሀገር እኮ ሄጃለሁ። በሙያዬ ጠርቶኛ አሜሪካ ያሉት በሙሉ ካናዳ ያሉት በእውነቱ ተረክቦ ጥሩ ሰርቲፊኬት ሰጥቶኛል። ከኔ ጋር ነው ያለው።
በኋላ እነሱ መጡ ጋር እንትሉ ልጠይቁን ፖለቲካ አንድ ነገር እንዳትጠይቁኝ እሳት ምን ይሆን ይሄንን የስዕሉን የቪዥዋል አይታችሁ ሄዱና ኦሪጂናሉ ኢትዮጵያ ውስጥ ይሁት እናንተ ወጣቶች እዛ ሄዱ ባይችሉም እዚህ ያሉ ብዬን ነገር ምንም አላደረገም ሸልሞ በሰላም ነው ሸኙን ማለት ነው አሜሪካ ሀገር ያሉ ሰዎች ኦኬ ግሬንም ደሱ አልጠየቀኝ እነሱ ፖለቲካ አንድ ጋዜጠኛ በዛ አይነት መሰብሰበ ደራሲም ደግሞ እንደዚህ ያን ማዘጋጀት አለበት አሁን በእውነቱ እንመሰገነው ዶክተር ከበደ ሚካኤል እነ ግለሳድቅ መኩሪያ እነ ብዙ ሰርተዋል እነኚህ ሰዎች መመሰገኑ ናቸው እነ ማሞ ውዲኔ በእውነት ብዙ ታሪክ እንዲህ አይነት ነገር ነው ለትውልድ ማቆየት አለባቸው ማለት ነው እና ይሄንን ይመስላል አፈወርቅ አሁን ያንን ሰርቶ ራሱ ሞቷል አሁን ግን እዛ ውስጥ አለ ምንድነው አሁን እያንዳንዱ አንዱን የሱስል 50 ሚሊዮን ብር መታገኙት ልጆቹ ትዕግስት ያድርጉ ችግር ካላቸው የነሱን የፕሬዝዳንት ጠርቶ አስቀምጦ ውይይት ያድርጉበት በጠረጴዛ ዙሪያ እንጂ ዘራ ብሎ ጫቀመ አዋጣማን ዋጋ የለውም ስለዚህ ዋጋ ያለው ተስማምቶ መነጋገር አለባቸው በጠረጴዛ ዙሪያ ነው መፈታት አለበት እንጂ ይሄ የ50 አመት እና 100 አመት የቀረው ነገር ወደ ኋላ መመለስ ነው እዛ ውስጥ ቅራኔ ውስጥ መገባት የለበትም ሰው እኔ የምመክራቸው ተወያዩበት በዚህ ነው መገናኘት አለባቸው ብዬ ምክሬን በዚህ አይነት እኔ የምሰጣቸውና ትዕግስት አድርጉ ችግር ካለ ሌሎቹ ጓደኞቻቸው ላኩት ባለስልጣኖች ከዛ በኋላ መጥቶ ተወያዩ ጉዳያችን ይሄ ነው ብሎ ያስተካክላሉ ያደለም ሁሉም በእኩልነት እንዲጠበቅ ያስፈልጋል እና ይሄንን ብታደርጉ ጥሩ ነው ብዬ ነው እኔ የምመክረው ህዝቡ የሚያውቅ የለም አንዴ ከመረጠ እዛ ውስጥ አይገባም ህዝቡ አገር የሚያሳድገው መሪ ነው አገር የሚያጠፋ መሪ ነው አንድ ሰው ነው መሪ ሂትለርን ተመልከቱ ያንን ሁሉ ሳይ ዓለምን ካልገዛ ብሎ ተነሳ አውሮፕላን ሲነሳ ደመና ፀሐይ ሸፍኖ መሬት ሁሉ ጥላ የተደሱ ለማኑ በሬሳሜት እንደገባ አይታወቅም ሙሶሎኒ ማን ሂትለር ሙሶሎኒም እንደምታውቁ በኢትዮጵያ ላይ እጁን ዘርጋ በእግሩ ነው እኮ ተሰቅሎ ሴቶች ሲተፉበት ፒያሳ ነበር እንዲህ አይነት አይሰራም ህዝብ ነው ይሄንን ሁሉ የሚፈጥሩ ከህዝብ ነው የሚወጣ እንጂ የአሜሪካ በቃ ሞተ አለቀ ሌላ ነገር የለም ለጊዜ እስካለ ጥሩ ነገር ከሰራ ያ ታሪክ ቆይለታል ራስ አማርኛ ይችላል ወይ ኦሮምኛ ይችላል ወይ ትግርኛ ይችላል ወይ ጉራጌኛ ይሄ ቋንቋ ጎሳ ሳይሆን ይሄ ቋንቋ መገናኛ ነው የዓለም ቁልፍ ነው እኔ አሁን እንግሊዝኛ ብዬ ላስተምርች እንግሊዝኛ ደቡብ አፍሪካ ብዬ አስተምር ይለምኑኛል እኔ አልፈልግም ብዬ ነው እዚህ ያለው ሄደ መማርተር አሁን የኦሮሞ ሳይንቲስት ቢኖር አማራ ሀገር ሄዶ ማስተማር በምን ሄዶ ሊያስተምር ቋንቋ የለችም መገናኛ መነጋገሪያ የለም አማራ ያንን ኦሮምኛ ከቻለ መጥቶ ማስተምርበት ነገር የለም ስለዚህ ቋንቋ አይታለ እንደሄደ ኢትዮጵያ ሰርቶ ስለዚህ ቋንቋ እንደ ጎሳ ማሰብ አስፈላጊ አይደለም ይሄ ቋንቋ መነጋገሪያ መግባቢያ ትልቁ ነገር ይሄ ነው this is a problem ኢትዮጵያ ውስጥ አሁን አለ ይሄን ነገር ፍቱ ያ ይሰራ ዓለም አንድ ሆናለች ዛሬ ዓለም መነጋገር ነው እኔ ቋንቋ ብችል እንኳን የዓለም ፕሮፌሰር ሌላ ነገር የለም እና ይሄኛ መታወቅ አለበት እንደ ሩጫ አይነት ለምን አሁን ጉራጌም ትግሬም ኦሮሞም በሄዶ ማራቶን ያሻ ኢትዮጵያ ነው ኢትዮጵያ ስም ይዞ የሚመጣ እንጂ ከላይ ውስጥ ስትገቡ ማን ነው ታውቁታላችሁ የራሱ ጉዳይ ህዝቡን ያስጠራል አሸነፈ ኢትዮጵያ ሴቶቹን በሴቶች አሸነፈ ወንዶች ይሄ ሁሉ አንድ አይነት ነው የፈለገ ነገር ነው እና ለምሳሌ ምሩተኛ ነን አያራሎች ነን አስተማርነው እንደውም እነሱ ግን አሁን የሚግሩ ትክክል አይደለም ሩጫ ነው ከዛ በኋላ ሩሃጭ ነው ማርሽ ቀያሪ አልተባለ ታለምናደ ይሄ አላቆረ የት ነው መጥቶ ተቀበሉ ሲሞት እዚህ ጀግኖች ቦታ ነው እኮ እዚህ አዲስ አበባ ስላሴ ነው ተቀበረ ቅርታ አድርጉልኝ ስለዚህ አይንም ማለት ነው እያንዳንዱ ይሄንን ነው አሁን ዓለም ላሰደኛ ነን በአክሱም ነው በላሊበላ ወይንም በሰው በዛ ኃይል ነው የምናደርገው እንዴ አይባልም እኔ ዘኛ ታሪኩ ከጥንት ጀምሮ ይሄን ነው ብለ የምንገዛ ኃይለ ሥላሴ የተባበሩት መንግስታት እጂ አይቻለሁ ቢል አክሱምን ነው ያበረከታቸው በዛ ዘመን አንደል ይዛለ ውጭ ጉዳይ ሌሎቹ ሳረ እሳቸውን ያበረከቱ ከዓለም አፍሪካ የምታገርበው እንኳን የላት በእኛ ኢትዮጵያንን አቀረብን ማለት ነው
እጄ አይቻለሁ ፎቶግራፍ ተነስቻለሁ እዛ ጋር እና በሙሉ እዛ እጄ አይቻለሁኝ ይሄ አይደለም እንደ ድሮ አይነት እንትኑ አሁን ዓለም አንድ በሆነችበት ጊዜ እኛ ወዲና ወዲ ተራወጥ አይደለም አሜሪካ ስንት ስቴት ነው ያለው ትንንሽ ሀገር ተቆራርጣ ምን ኃይል አላት እኔ ሁለቱ እጃውን ኃይል ይሰጠኛል ይሄ ቀኝ እጄ የሚቆርጡ ሌላ ይሄ የፈለገ መጥቶ በጥፊ ያንጠራገ ስለዚህ ይሄ አይሰራም በእኔ በኩል አይታየኝም እናንተ ራሳችሁ ፊቱ እኔ የሚታየኝ ጉዳይ አይደለም ዛሬ እኛ ዓለምን ዞረን አየን እንደ ማድረግ ያሳፍረኛል ይሄንን ነው የምነግራቸው ለዚህ ትውልድ ይዞ ይሄድ ኢትዮጵያ ማኩራት አለባቸው ከሌ አይባልም ይሄ ኮኔ ጥሩ አይደለም ብዬ ነው የምመክራቸው ሻምበል ለማጉያ በሕክምና ሲረዱ ቆይተው በተወለዱ በ92 ዓመታቸው ነበር ጥቅምት 16 ቀን 2013 ዓ.ም ከዚህ ዓለም በሞት የተለዩት። የዛሬን አበቃን። ሳምንት ሌላ ባለውለታችንን እናስባለን። አብራችሁን ስለቆያችሁ እናመሰግናለን። ምሽቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ስም አይቀበርም። በምድር ላይ በተመላለሱባቸው ዘመናት ለአገር ለወገን የላቀ ሥራ ያበረከቱ በአጸደ ሥጋ የተለዩን ስመጥር ሰዎች የሚታወሱበት ዝግጅት ስም አይቀበርም። ሕያው ስማቸው ከነግብራቸው ይወደሳል። ዘወትር ሮብ ከምሽቱ 3 እስከ 5 ሰዓት በእናንተው ሬዲዮ በሸገር ኤፍኤም 102.1 አዘጋጅና አቅራቢ ወንድሙ ኃይሉ። ስም አይቀበርም። ከመልካም